I was born and raised into a Jehovah's Witness family, and I genuinely ተወልጄ ያደግኩት በጆቫ እምነት የሚያምን ቤተሰቦች መካከል ነበር። እውነቱን ስናገር አመጣጤን ወደዋለሁ። የልጅነት ጊዜን እጅግ በጣም አጣጥሜ ነው ያለፍኩት። አለ አይደለ ማንንም ሰው የሚፈልገውን አይነት ምርጥ የቤተሰብ ህብረትና ግንኙነት ነበረኝ። ከቤተሰቦቼ ጋር በቂ የሚባልን ጊዜ አሳልፌያለሁ። ወላጆቼ በጉዲፈቻ ነበር የወሰዱኝ፣ ነገር ግን እንቀራረባለን። ገና የ11 ዓመት ጨቅላ እያለሁ ነው በጉዲፈቻ የተሰጠሁት። ምናልባትም አንድ ወላጅ እውነተኛ ልጁን ከሚንከባከበውና ከሚጠብቀው በላይ የኔ ወላጆች አድርገውልኛል። ልክ እንደኔው ወንድሜም ከሌላ ቤተሰቦች ተወልዶ በጉዲፈቻ አብሮኝ ነው ያደገው። ይህ ማለት በደም አንዛመድም፣ ነገር ግን ወንድምና እህቶች ነን። ወላጆቻችን ለብዙ ጊዜያት ልጅ ለመውለድ ሲሞክሩ ነበር፣ ነገር ግን አልተሳካላቸውም። ስለዚህ እኔና ወንድሜ ልክ እግዚአብሔር እንደሰጣቸው ስጦታ አድርገው ይንከባከቡን ነበር። አንድም ቀን ጎሎብን አያውቅም። ቤተሰቦቼ የጆቫ እምነት ተከታዮች ስለነበሩ በዛው አይነት አካባቢ ላይ እንድንኖር አድርገውናል። የራሳችን የሆነ ማህበር ነበረን፣ ጠንከር ያለ ማህበር። የምንቀራረባቸው ሰዎች አሉ። ያው የምንኖርበት አካባቢ አንድ አይነት አካባቢ ነበር፣ ማለትም ለረጅም ጊዜያት ያክል ቤት ቀይረን አናውቅም። ስለዚህ አንድ አይነት ማህበረሰብ፣ አንድ አይነት ሰዎችን ነበር የምንገናኘው። በዚህ ምክንያት በዙሪያችን ካሉ ሰዎች ጋር ጠንከርና ጠጠር ያለ ግንኙነት አለን። በቃ ከማህበረሰቡ ጋር ልክ እንደ ቤተሰብ ነበርን ማለት ይቻላል። ታዲያ በነበርኩበት አካባቢም ሆነ በሚያምኑት እምነት ምንም አይነት ጥርጣሬ አልነበረኝም። እኔ አስብ የነበረው እውነተኛ ብቸኛ የሆነው ሃይማኖት ውስጥ እንደተወለድኩ እንደተፈጠርኩኝ ነበር። በዚህ እምነት ውስጥ በመግባቴም እጅግ በጣም እድለኛ እንደነበርኩኝ ይሰማኛል። ታዲያ በእምነት ውስጥ አንዳንድ ነገሮች ነበሩ። ለምሳሌ በጆቫ ዊትነስ ውስጥ እያላችሁ ሕፃን ልጅ ከሆናችሁ ከሰዎች የመገለል ባህሪ ነበረ። ብዙ ከሌሎች እምነት ተከታዮች ጋር እንድትቀራረቡ አይፈለግም። ለምሳሌ ትምህርት ቤት በምንሄድበት ወቅት ትምህርት ቤታችን ውስጥ እጅግ በጣም መጠንቀቅ እንዳለብንና ሰዎችን ብዙም እንዳንቀርብ ይነገረናል። ለምሳሌ ትምህርት ቤት ውስጥ አንድ ሰውን ብተዋወቅ ያንን ሰው እውነተኛ የልብ ወዳጅ ማድረግ አልችልም። ከነዚህ ሰዎች ጋር ከትምህርት ቤት ውጪ ምንም የሚያገናኘን ነገር አይኖርም ማለት ነው። ለነገሩ እኛ ራሱ ብዙ ፍላጎት አይኖረንም። እነዚህ ሰዎች ዓለማዊ የሚል ስያሜን እንሰጣቸውና ከነሱ ጋር ጊዜ ማሳለፍ አንፈልግም። ጓደኛዬ ብላችሁ እንኳን መጥራት አትችሉም። ይልቁንስ የትምህርት ቤት ወዳጄ ወይም ደግሞ ትምህርት ቤት ውስጥ የማውቀው ሰው ከሚለው ያለፈ ስያሜ አንሰጣቸውም። ታዲያ ሁል ጊዜ የሚነገርና የምንሰማው ዓለም ውስጥ ያሉ ሰዎች ወይም ደግሞ ዓለማዊ ተብለው የሚጠሩ ሰዎች አለ አይደለ የሆነ ለየት ያሉ ፍጥረቶች እንደሆኑ ዓለምን እንደ ትልቅ ጫካ አድርገው ይስሉልናል። ማንኛውም በዓለም ውስጥ ያለ ሰው በሰይጣን እየተመራ እንደሆነ ይነገረናል። እኛ ብቻ ግን ማለትም ጆቫ ዊትነሶች ብቻ በሰይጣን እንደማንመራ ይነገረናል። እኛ በእግዚአብሔር አምላክ የተመረጥን ሰዎች ነን። እኛ እግዚአብሔር አምላክ ራሱ ያቋቋምን ብቸኛ ተቋም ነን። የእግዚአብሔር እውነተኛ የተቋቋመ ሃይማኖት ነን። እውነቱን ለመናገር ሲነገረኝ ያደግኩትን ነገር በሙሉ አምኜው ነበር ማለት እችላለሁ። ለየት ያልኩኝና ከሰዎች መካከል የተለየው እንደሆንኩ ይሰማኛል። ቤተሰቦቼና ወላጆቼ ያሉኝን ነገሮች በሙሉ ምንም ሳላጣራ አምናቸዋለሁ። እንደሚወዱኝና እንደሚጠነቀቁልኝ ስለማቅ የሚነግሩኝን ነገሮች በሙሉ ምንም ሳላንገራግር አምናቸዋለሁ። ስህተት የሆነ ነገር ወይም ደግሞ የውሸት ነገር ይነግሩኛል የሚል ሐሳብ በፍጹም ውስጥ የለም። ታዲያ በዚህ ሃይማኖት ውስጥ አያቴ የተቋሙ ከፍተኛ አለቃ ወይም ደግሞ ከፍተኛ አመራር ነበር። በአያቴ ምክንያት ደግሞ አያቴ ላይ የነበረው መንፈስና ስልጣን ቀጥታ ወደኛ እንደሚተላለፍ ይታወቅ ነበር። በዚህ ምክንያት በአያቴ ምክንያት ውስጤ የተወሰነ ትዕቢት ይጸንስ ነበር። ሰዎች አያቴን ልክ እንደ ትልቅና ከበርቴ ሰው ነበር የሚያዩት። ልጆኜ ይህንን መመልከት ስችል በቃ አያቴ የሚናገረው ነገር ሰዎችን ይስባቸው ነበር። ስለዚህ አያቴ ደግሞ ልክ ነው የሚል አስተሳሰብ ነበረኝ። አያቴ ይህ እውነት ነው ካለ ነገሩ እውነት ነው ማለት ነው።
በዚህም ምክንያት እውነተኛው ሃይማኖት ውስጥ በመወለዴ ምንም አይነት ጥርጣሬ በጭንቅላቴ ውስጥ የለም። ታዲያ ዕድሜ እየጨመረ በመጣ ቁጥር ግን በውስጤ የተወሰኑ ጥያቄዎች መቀመጥ ጀመሩ። ለምሳሌ አንዳንድ ጊዜ ሰዎችን ወደኛ ሃይማኖት ለመጥራት በምንወጣበት ጊዜ ለምን ይህ አስፈለገ? ደግሞስ ይህንን የሚደግፍ ጥሩ ምክንያት ማወቅ አልቻልኩም ነበር። ከዕለታት አንድ ቀን መጽሐፍ ቅዱሴን ገልጬ ያለምንም አጋዥ ያለማንም እርዳታ ማንበብ ጀመርኩ። የሚገርማችሁ ነገር የትኛውም የጆቫ ዊትነስ እምነት ተከታይ መጽሐፍ ቅዱስን በራሱ ብቻውን እንዲያነብ አይበረታታም። ይልቁንስ ዋች ታወር እና አዌክ ማጋዚንስ ተብሎ የሚጠሩትን እንድናነብ ነበር የሚፈቀድልን። መጽሐፍ ቅዱስን ደግሞ ማንበብ ከፈለጋችሁ እነሱ በሚልኩላችሁ ዕለታዊ ቴክስቶች ነው። እነሱ ራሳቸው አንድ ቴክስት ይልካሉ። ከዛ ያቺ ቴክስት የመጽሐፍ ቅዱስ ጥቅስ ነች። በዛች ጥቅስ ስር ደግሞ የራሳቸውን ግላዊ አስተያየትና ምን ማለት እንደፈለገ ራሳቸው አብራርተው የሚጽፉት ነበር። ያንን እንደ ልባችን ማንበብ እንችላለን። ያንን በቀን ውስጥ አነበባችሁ ማለት በቃ በቀን ውስጥ መጽሐፍ ቅዱስ እንዳነበባችሁ ነው የሚቆጠረው። ከዛ በተጨማሪ እንድታውቁ የሚፈልገው የእነሱን አስተያየት ነው። በቃ በዋነኝነት እነሱ በመጽሐፍ ቅዱስ ላይ ያላቸው አስተያየት ይታወቃል። የተወሰኑ የመጽሐፍ ቅዱስ ጥቅሶችን ታያላችሁ። አብዛኛውና ብዙ ግን የነሱ አስተያየት ነው። ደግሞ የሚገርመው ለነሱም ሆነ ለሚያነበው ሰው ልክ እንደ ባይብል ስተዲ ወይም ደግሞ የመጽሐፍ ቅዱስ ጥናት ይቆጠራል። ለምሳሌ አንድ የእምነቱ ተከታይ መጽሐፍ ቅዱስ ጥናት እያደረግኩኝ ነው ካላችሁ ልክ ቅድም እንዳልኳችሁ የተላከውን ቴክስትና በዛ ቴክስት ስር የተጻፈውን ማብራሪያ ወይም ደግሞ የሰዎችን ግላዊ አስተያየት እያነበበ ነው ማለት ነው እንጂ ከዚህ ባለፈ ማንም ሰው መጽሐፍ ቅዱስን ገልጦ እንዲመራመር ብዙ አይፈለግም። ታዲያ ይህ ነገር እኔን ምቾት እየነሳኝ መጣ። ምክንያቱም ደግሞ በዋነኝነት በስብሰባዎች ላይ የሰዎችን የግል አስተያየት መስማት እጅግ በጣም አሰልቺ ነገር ሆኖ ታየኝ። አያችሁ፣ በጆቫ ቤተሰብ ውስጥ ከተወለዳችሁ በኋላና ስታድጉ በቃ ጆቫነት ህይወት ነው እንጂ እሁድ የምትሄዱበት ወይም ደግሞ አማራጭ አይደለም። ለምሳሌ ገና ብላቴና ብትሆኑም እንኳን እሁድ ያለማቋረጥ ሁል ጊዜ ለ2 ሰዓታት ያክል የሚቆይ እጅግ በጣም አሰልቺ ስብሰባ አለ። በስፍራው የልጆች ማቆያ እንኳን የለም። ልጆች እንኳን እንደ ግዴታ ያንን ስብሰባ መታደምና ማዳመጥ አለባቸው። ከዛ በኋላ ደግሞ ዋች ታወር ስተዲ የሚባል አለ። ልክ ባይብል ስተዲ እንደምንለው ወደ 20 አንቀጽ የሚሞላ ጥቅሶችና የሰዎች አስተያየት የተሞላበት ነው። ለምሳሌ አንድ አንቀጽ ይነበብና ከጉባኤው መሃል አንድ ሰው ተነስቶ ከዛች አንቀጽ ስር ያለችዋን ጥያቄ ይጠይቃል። አብዛኛውን ጊዜ እነዚህ ጥያቄዎች በጣም የተለመዱና እጅግ በጣም ቀላል የሆኑ ጥያቄዎች ናቸው። ለምሳሌ አንዳንድ ጊዜ ዓለምን የፈጠረው ማን ነው የሚል ጥያቄ ይመጣል። ከዛ እናንተ እጅ ላይ ያለው መጽሔት መሰል ዋች ታወር ላይ መልሱን ታከቡበትና እጃችሁን ከፍ አድርጋችሁ አውጥታችሁ ምላሹን ትሰጣላችሁ። ደግሞ የሚገርማችሁ መመለስ የምትችሉት በራሳችሁ አይደለም። ይልቁንስ እዛው እጃችሁ ላይ ያከበባችኋትን መልስ ነው ያቺኑ እያነበባችሁ ነው መመለስ ያለባችሁ እንጂ ከራሳችሁ አውጥታችሁ መናገር አትችሉም። ግዴታ የተጻፈውን ነገር ብቻ ነው ማንበብ የምትችሉት። ይሄ ደግሞ እውነቱን ስነግራችሁ አይደለም ለብላቴኖችና ለሕፃናት ለትላልቁም ሰው እንኳን እጅግ በጣም የሚያሰለች ነገር ነው። የእናንተ ግላዊ አስተያየት፣ የእናንተ አስተሳሰብ፣ ስለ ጉዳዩ ምን እንደምታስቡ ማንም ሰው አያገባውምም፣ እንድትናገሩም አይፈለግም። ይልቁንስ እጃችሁ ላይ ያለውን ታነባላችሁ፣ ከእጃችሁ ላይ ካለው ትጠይቃላችሁ፣ ከእጃችሁ ላይ ካለው ምንም ሳታዘነብሉ ትመለሳላችሁ። አስቡት፣ ይህ በየሳምንቱ እሁድ ለ2 ሰዓታት ያክል የምናደርገው ነገር ነው። ደግሞም በድጋሚ ሐሙስ ምሽት ይመጣል። ሐሙስ ምሽትም ተመሳሳይ ነገር። ከዛ ደግሞ ሰኞ ምሽት ላይ የሰኞ ምሽት ባይብል ስተዲ ተብሎ የሚጠራ ፕሮግራም አለ። ይህ ፕሮግራም ደግሞ ልክ እንደ ቤት ለቤት ህብረት ነው። 3-4 ቤተሰቦች በአንድ ቤተሰብ ቤት ውስጥ ይገናኛሉ። ታዲያ በዚህ ሰዓት ተቋሙ የለቀቁትን ነገሮች እያወጣን እያገላበጥን በዚያ ዙሪያ እንነጋገራለን። በድጋሚ ቅዳሜ ከ3 ሰዓት እስከ 6 ሰዓት ተኩል ድረስ በዛ ስፍራ መገኘት አለብን።
በሳምንት ለ4 ቀናት ያክል ጊዜያችሁን ሳትሰስቱ የመስጠት ግዴታ አለባችሁ። ደግሞም ከዛ ዶክትሪን ውጪ እንዳትወጡ የተቻላቸውን በሙሉ ያደርጋሉ። ብቻ በአጠቃላይ የእናንተ ምንጭ መገኛ ምንጭ እንዲመስላችሁ የሚፈለገው በዛ ሃይማኖት መሰረት ላይ ነው። በዚህም ምክንያት አንድም ቀን ብቸኝነት ተሰምቶኝ አያውቅም። ነገር ግን እጅግ በጣም ተሰላቸው። በቃ ተሰላችቻለሁ። እውነቱን ለመናገር እኮ አምን ነበር፣ በሚባለውም በሚነገረውም ነገር አምን ነበር። ነገር ግን በቃ ድግምግሞሽ ሆነ። አሁን ላይ ሳስበው መንፈስ የሌለበት ህይወት ስለነበር ያሰለቻል። በዚህም ምክንያት ነው ይህ መሰረት ሆኖ መነሻ ሆኖ መጽሐፍ ቅዱሴን በራሴ እንዳነብ የሆንኩት። ቀስ በቀስ ይባስ ብሎ መጽሐፍ ቅዱስን እንዴት ማንበብ እንዳለብኝ እየተረዳው መጣው። ይህን ስነግራችሁ ምናልባትም የ7 ዓመት ወይም የ8 ዓመት ህፃን ልጅ ሆናለሁ። ታዲያ በዚህ ሰዓት አንድ ጥቅስ ላይ ደረስኩኝ። ዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዲያይ በእምነት ተወሰደ የሚለውን ጥቅስ አነበብኩ። በዚህ ጥቅስ እጅግ በጣም ግራ መጋባት ጀመርኩኝ። ምክንያቱም ብዙ የተብራራልን ነገር አልነበረም። ለምን ሄኖክ በዚህ ልክ እንደተወሰደ ምናምን በቃ እንዴት እንደነበር ግራ ገባኝ። ግራ ስለተጋባውም ያ አዋቂው አያቴ ጋር ሄድኩኝና ነገሩ ለምን እንደዚህ እንደሆነ ጠየቅኩት። እሱም ቀለል አድርጎ ገረፍ አድርጎ አለፈልኝ። አዎ በቃ እግዚአብሔር ሄኖክን ይወደው ስለነበርና ሄኖክ ሞትን እንዲያያይ ስለፈለገ ወሰደው ብሎ ብቻ መለሰልኝ። የሚገርማችሁ ነገር ግን እስከ ቅርብ ጊዜ ድረስ ለምን ያ ጥቅስ ከዛ ሁሉ መጽሐፍ ውስጥ ያቺ ጥቅስ ብቻ ገና ወጣ ለምን ጥያቄ እንደፈጠረብኝ ግራ ነው የሚገባኝ። ጥቅሱ እኮ ብዙ ጥያቄ የሚያስፈጥር አልነበረም። ነገር ግን እግዚአብሔር ሊታደገኝ ስለፈለገ ነበር። ደግሞም ከሁሉም የሚበልጠው ያ ጥቅስ በፍጹም ከየትኛውም ከጆቫ ዊትነስ ዶክትሪን ጋር አይጣረስም፣ ጭራሽም አይገናኝም። ምክንያቱም ደግሞ ይህ የሆነው በብሉይ ኪዳን ላይ ስለነበር ነው። አያችሁ በጆቫ ውስጥ ስትሆኑ ሁሉም ነገር መልስ አለው ተብሎ ይታሰባል። በተለይም ደግሞ ልክ እንደ አያቴ ላሉ ሰዎች ሁሉንም ነገር ያውቃሉ ተብሎ ይታሰባል። ምክንያቱም ጆቫዎች በራሳቸው የእግዚአብሔር አፍ ናቸው ተብሎ ነው የሚነገረው። አንድ የሚታመን ጠንካራ እምነት አለ። የትኛውንም እግዚአብሔር ያደረጋቸውን ታላላቅ ስራዎች የማብራራት ችሎታ አላቸው ይባላል። እንዴት እንዳደረገው ለምን እንዳደረገው በሙሉ ማብራሪያ መስጠት ይችላሉ ተብሎ ይታመናል። አያችሁ ጆቫዎች አንድ የተመሰረቱበት እምነት አለ። አሁን እየኖርን ያለነው ሁለተኛውን ዓላማ ነው ይላሉ። የመጀመሪያው ዓላማ የእግዚአብሔር ለሰው ልጅ ያለው ዓላማ በኤደን ገነት ውስጥ መኖር ነበር። ታዲያ እግዚአብሔር አዳም ያንን በለስ እንደሚበላ አያውቅም ነበር። አዳምም ልክ ያንን በለስ ከበላ በኋላ ከዓላማ 1 ወደ ዓላማ 2 መጣን። ዓላማ 2 ማለት ደግሞ ምድር ላይ መጣል ማለት ነው። ስለዚህ ይህ ሁሉ ሲጠቃለል የሰው ልጅ ከዓላማ 2 ወደ ዓላማ 1 ተመልሶ ወደ ኤደን ገነት መኖር ነው ፍጻሜው ብለው ያስባሉ። በዚህ ሁሉ መካከል ደግሞ የጆቫ ዊትነስ ውስጥ ያሉ ሰዎች የእግዚአብሔር አፍ ናቸው፣ የእግዚአብሔር አፍ ሆነው ያገለግላሉ ማለት ነው። ለዛ ነው ለምሳሌ የትኛውንም የጆቫ ዊትነስ እምነት ተከታይ ምድር ነው ወይስ ሰማይ ነው ከሞትክ በኋላ የምትኖረው ብላችሁ ብትጠይቁት ምድር ብሎ ነው የሚመልስላችሁ። ምክንያቱም እግዚአብሔር ለምን ዓላማ ለሌለው ምድር ይፈጥራል ብለው ያስባሉ። ነገር ግን የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 15 ቁጥር 18 ላይ ሲናገር ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው ይለናል እንጂ እግዚአብሔር አዳም የሚያደርገው ነገር ጠፍቶት አይደለም። እግዚአብሔር ሁሉን አዋቂ ነው። የእነሱ አምላክ ግን በዛ ጊዜ ላይ ሆኖ የወደፊቱን ማወቅ አይችልም ነበር። በዚህም ምክንያት አዳም በሰራው ኃጢአት ምክንያት የመጀመሪያው ዓላማ ፈረሰበት። ስለዚህ ሁለተኛው ዓላማ ተሰራ። አሁን እየኖርን ያለነው ምድር ላይ በሁለተኛው ዓላማ ነው። ስለዚህ በሰማይ ውስጥ አንድ ሸምገል ያለ እግዚአብሔር የሚባል ሰው እንደሚኖር አድርጌ ነበር እግዚአብሔርን የምስለው። ታዲያ የሄኖክን ታሪክ በማነብበት ሰዓት እግዚአብሔር ያ ድሮ ማስበው እግዚአብሔር ይለይብኝ ጀመር። ምክንያቱም ይሄኛው እግዚአብሔር የፈለገውን ያሻውን ነገር ማድረግ ይችላል። ያለምንም ማብራሪያ ነገሮችን ማስተካከልም ማድረግም ይችል ነበር። ምክንያቱም ሄኖክን እንኳን ሲወስድ ብዙ አልተብራራልንም። እሱ እንዳሻው መንቀሳቀስ ይችላል። እሱ በኃይል እንዲንቀሳቀስ ከሰዎች ጋር ትብብር አይፈልግም፣ አይጠይቅም።
ያው ልጅ ሆኜ ግን ይህ ለምን ትልቅ ጥያቄ እንደነበረብኝ አላውቅም። ነገር ግን ጥያቄን ፈጠረብኝ። በሚያሳዝን ሁኔታ ይህ የመጽሐፍ ቅዱስ ጥቅስና የመጽሐፍ ቅዱስ ክፍል በአካባቢዬ በማህበረሰቡ ዘንድ የምታወቅበት ክፍል ሆነ። ሁሉም ሰው ስለ ሄኖክ ጥያቄ እንደነበረኝ ያውቅ ነበር። ሁሉም ሰው አይን ላይ አንድ ነገር ፈጠርኩ። ይቺ ልጅ መንፈሳዊ ረሃብ አለባት የሚያስብል ነገር አሳየው። እነርሱ ግን ያሰቡት ምናልባት በዛው እምነት ውስጥ ሆኜ ከፍ ያለ ደረጃ ላይ፣ ከፍ ያለ ስልጣን ላይ፣ ከፍ ያለ እርከን ላይ የምወጣበት ነበር እየመሰላቸው። በእርግጥ ያ መንፈሳዊ ጥማቴ ከዛ እምነት ወዲያውኑ እንድወጣ ነው እንጂ ያደረገኝ እነሱ እንዳሰቡት አልሆነም። ግን ይህንን መረዳቴ እንኳን እጅግ በጣም አስገርሟቸዋል። ምክንያቱም ይህ ጥቅስ በዋች ታወር ላይ እንድንወያይበት የሚደረግ አይነት ጥቅስ አልነበረም። ለብዙ ሰዎች አዲስ የሆነ ነው። ታዲያ በዚህ ሃይማኖት ውስጥ ሆኜ ሌላ ምቾት የሚነሳኝ ነገር መጣ። ነገሩ የሆነው የ8 ወይም የ9 ዓመት ልጅ ሆኜ ነበር። የሴቷ አያቴ ቤት ውስጥ ነኝ። ወላጆቼና አያቶቼ በቤቱ ውስጥ ሆነው ስለ ወንድም ራስፎርድ ሲያወሩ ሰማሁ። በሰዓቱ ወንድም ራስፎርድ ማን እንደሆነ አላውቅም ነበር። እኔም ይህ ሰው ማን ነው ብዬ ጉጉት ፈጠረብኝና ለነሱኑ ጥያቄውን መልሼ አመጣው። እነሱም ምላሹን ነገሩኝ። ይህ ሰው ማለት የጆቫ ዊትነስን እምነት ያገኘ ሰው ነው ብለው ነገሩኝ። እኔም ቀጠልኩና መቼ አልኩ። እነሱም መለሱና ቀለል አድርገው ያው በ1900 መጀመሪያዎች አሉ። በዚህም ሰዓት አንድ ትልቅ ነገር በራልኝ። ይህ ዓመት ማለትም 1900 ማለት ሩቅ ያልሆነ ዓመት ነው። በሰዓቱ የነበርንበት 2006 ነበር። 106 ዓመት በማይሞላ ጊዜ ውስጥ እንዴት ይህ ሁሉ ነገር ሊፈጠር ይችላል የሚል ትልቅ ጥያቄ ተፈጠረብኝ። ደግሞ በዛ ሃይማኖት ውስጥ ሆነን ሰዎች ስለ ጆቫ ዊትነስ ሲያወሩ ማለትም የድሮ ቤተክርስቲያን እያሉ ሲያወሩ በጣም ስለ ጥንት የሚያወሩ አድርገው ነበር የሚያወሩት። ነገር ግን ዓመቱ ይህን ያለ ሩቅ አልነበረም። ከዛም አልፎ ሰዎች ስለ ኢየሱስ ወይም ደግሞ ኢየሱስን ከበውት ስለነበሩ ሰዎች ምናምን ሲያወሩ ያ መጽሐፍ ቅዱስ ላይ ያለው እጅግ በጣም የጥንት ታሪክ ነው። ነገር ግን ጆቫ ዊትነስ በመቶ ዓመታቶች ውስጥ የመጣ እምነት ነው። ከዚህም ባለፈ ሰዎች ከእግዚአብሔር ጋር ቅርብ የሆነ ግንኙነት ያላቸው ይመስል ራሳቸውን የጆቫ ሰዎች ብለው ይጠራሉ። ያው ጆቫ ዊትነስ ማለት በራሱ ስሙ ትርጉም አለው። ጆቫ ማለት የእግዚአብሔር ስም ነው። ከእግዚአብሔር ስሞች መካከል አንዱ የሆነው የእግዚአብሔር መጠሪያ ስም ነው ጆቫ። ዊትነስ ደግሞ ማለት ምስክሮች ማለት ነው። የእግዚአብሔር ምስክሮች ማለት ነው ጆቫ ዊትነስ ማለት፣ ሌላ ትርጉም የለውም። ታዲያ እነዚህ የጆቫ ምስክሮች ነን፣ የእግዚአብሔር ምስክሮች ነን ብለው የሚያወሩ ሰዎች 105 106 ዓመት የሞላቸው ሰዎች ናቸው። በልጅ አይምሮዬ አንድ ነገር አስብ ነበር። በቃ ይህ ሃይማኖት ከጥንት ጀምሮ ያው ከአዳም ከሙሴ ከአብርሃም ዘመን ጀምሮ የነበረና ሰዎች ደግሞ ለምን ይህንን ሃይማኖት አይቀበሉም? ከድሮ ጀምሮ እኛ ከነበርን ለምን ሰዎች አይቀበሉም የሚል አስተሳሰብ ነበረኝ። ይህን እንዳስብ አንዱ ያደረገኝ ደግሞ ስሙ ነው። ይህ የእግዚአብሔር ምስክሮች ስለሚል ለምንድን ነው ሰዎች ይህንን የማይቀበሉት የሚል ጥያቄም በውስጤ ጭሮ ነበር። ይባስ ብሎ ጆቫ ዊትነስ የሚለውን ስም ደግሞ ያመጡት በ1930 ዓመተ ምህረት አካባቢ ነው። ይህ ደግሞ ጊዜውን የበለጠ ቅርብ እንዲሆን ያደርገዋል። በዚህ እውነታ እጅግ በጣም ውስጤ ምቾት አጣ። የባሰ ትልቅ ጥያቄ ይፈጠርብኝ ጀመረ። ከምንም በላይ ደግሞ ሰዎች ለምን ይህንን እውነታ ተቀብለው እየኖሩ እንደሆነ ትልቅ ጥያቄ የሆነብኝ ነበር። ማንም ሰው ይህ እንደ ትልቅ ነገር አድርገው ስለማያዩት ይገርሙኛል። ከዛም ባለፈ ደግሞ እኔ ለታላላቆቼ ይህን ጥያቄ አምጥቼ ስጠይቃቸው እነሱን ምቾት ይነሳቸው ነበር። ምቾት የሚነሳቸው ግን በጥያቄው ሳይሆን እኔ እንደዚህ አይነት ጥያቄ በማምጣቴ ነው። ነገሩን ግን ለማንኛውም እነሱ ከኔ የተሻለ ያውቃሉ እያልኩኝ ለማደባበስ ወሰንኩ። ደግሞም እውነቱን ለመናገር ይህንን ያክል ተቋሙን የምጠይቅበት ወይም ደግሞ ተቋሙን የምለቅበት የማላምንበት ምክንያት አልነበረም። ያው ግን ለጥያቄዎቼ በሙሉ መሰረት መሆን ጀመሩ። ያንን እየተንተራሰ ልክ እንደ መሰላል አንዱ አንዱን እየተደጋገፈ የበሰ ጥያቄ ይፈጥርብኝ ጀመረ። ለምሳሌ የጆቫ ተከታዮች በሙሉ ሰውን በመከተል አያምኑ። ማለትም በፍጹም ሰውን መከተል የሚል አይነት ዶክትሪን የለንም።
ነገር ግን ሃይማኖቱን እንኳን ያገኘው አንድ ሰው ነው። ይህ ደግሞ ትንሽ ግብዝነት ያለበት ይመስላል። እንዲሁም እኔ ነገሩን አመቻች ነበር። ምክንያቱም እኛ ያንን ሰው መከተል እንችላለን፣ ምክንያቱም ሰውየው ከእግዚአብሔር የተላከ ነው የሚል አስተሳሰብ ነበረኝ። እኔ ግን አፍ አውጥቼ ሰዎችን ለምንድነው ይህ ሰው ያመጣውን ሃይማኖት የምንከተለው ብል እኛ ሰውን አንከተልም እግዚአብሔርን ነው የምንከተለው የሚል ምላሽ ነበር የማገኘው። ይኸውላችሁ የሃይማኖቱ ዋነኛ መሰረት ይሄ ነው። በ1914 ኢየሱስ ክርስቶስ ወደ ምድር መጣ። ለ5 ዓመትም በምድር ላይ ተቀመጠ። በእነዚህ 5 ዓመታቶች ውስጥ ዓለም ላይ ያለውን ሃይማኖቶች በሙሉ በደንብ አየ። ታዲያ ኢየሱስ በእነዚህ 5 ዓመታቶች ውስጥ ሃይማኖቶችንና እምነቶችን ከመረመረ በኋላ ለእግዚአብሔር መንግስትና ለእግዚአብሔር ቀረብ ያለው ሃይማኖትና እምነት የጆቫ ዊትነሶች ነው ብሎ ተናገረ። በዚህ ምክንያት በምድር ላይ አንደኛ ብቸኛና እውነተኛ ሃይማኖት ሆነው እንዲቀሩ መረጣቸው። አንዳንድ ጊዜ ጆቫዎች በራችሁ ላይ መጥተው የማይነግሯችሁ እምነታቸው ይህ ነው። ምክንያቱም ይፈሩታል። ነገሩን እንደዚህ በግልጽ አድርገው ቢነግሯችሁ ምላሻችሁን ያውቁታል። የማይመስል ነገር ነው። የሚገርመው ደግሞ ሕፃን ልጅ ሆናችሁ በጆቫ ዊትነስ ውስጥ ይህ እውነታ አይነገራችሁም። ይልቁንስ ኢየሱስ ክርስቶስ አምላክ እንዳልሆነ ሰርስረው ያስገቡላችኋል። በምድራዊ ገነት ላይ እንደምንኖር ይነግሯችኋል። ከዛ ባለፈ ግን ስለ 1914ቱ ጉዳይ ወይም ደግሞ ስለ ሃይማኖቱ መሰረት ስለ እግዚአብሔር ብዙ አይናገራችሁም። ታዲያ ገና ልጅ ብላቴና እያለው ግን እነዚህ ነገሮች እጅግ በጣም ምቾት ይነሱኝ ነበር። ከዚህ በተጨማሪ ቅድም እንዳልኳችሁ ጆቫዎች አንድ ነገር ያምናሉ። ምድር ተመልሳ እንደ ድሮ እንደምትሆን ማለትም ወደ ኤደን ገነት እንደምትቀየር ያምናሉ። ታዲያ ሁሉም ሰው ወደ መንግስተ ሰማያት የሚባል ስፍራ ሳይሆን ይልቁንስ በዚሁ ምድራዊ ገነት ውስጥ እንደሚኖሩ ይነገራል። በዚህ ምድራዊ ገነት ውስጥም የተመረጡ 144,000 ሰዎች ብቻ ነበሩ የሚኖሩት። እነዚህ 144,000 ሰዎች በመንፈስ የተሞሉ ሰዎች እንደሆኑ ይታመናል። ስለ እነዚህ ሰዎች ብዙ እንዲወራ አይፈለግም። በመንፈስ የተሞሉ ሰዎች ሲባል ምን ማለት እንደሆነ ማንም የሚያስረዳ የለም። ደግሞም እነዚህ ሰዎች እንዴት በመንፈስ እንደተቀቡ የሚናገር ማንም ሰው የለም። አስቡት፣ ከኢየሱስ ሞት እስካሁን ድረስ ከ8 ዓለም ላይ 8 ሚሊዮን ጆቫ ዊትነስ እምነት ተከታዮች ቢኖሩ ከ8 ሚሊዮን ውስጥ 144,000 ሰው ብቻ ነው በመንፈስ የተሞሉ ተብሎ የሚነገረው። ይገርማል። ታዲያ በልጅነት አይምሮዬ ይህንን ነገር ማን እንደወሰነው በጣም ግራ ይገባኝ ነበር። ለምንድን ነው እነዚህ 144,000 ሰዎች የተመረጡት? ደግሞስ ማን ነው መስፈርት አውጥቶላቸው እየመረጣቸው ያለው የሚለው ጭንቅላቴ ውስጥ ትልቅ ጥያቄ ሆኖ ያልፋል። ለዚህ ጥያቄ ምላሽ ሲሰጥ እጅግ በጣም አስገርሞኝ ነበር። ምክንያቱም በመንፈስ የተሞላሽ ወይም ደግሞ በመንፈስ ቅዱስ ከተሞሉት ከ144,000 ሰዎች መካከል አንዷ ከሆንሽ ራስሽን ታውቂያለሽ ብለው ይወስናሉ። ከነዛ 144,000 ሰዎች ውጪ ደግሞ ከሆንሽ ምናልባት ከተጠራጠርሽ ራሱ አይደለሽም ማለት ነው። ነገሩ የእውነት ስትመረምሪው የግምት ይመስላል። ደግሞም አንዳንዴ ምድር ላይ ለመኖር ከወሰናችሁ፣ ምድራዊ ሰው ለመሆን ከመሰላችሁ እናንተ በመንፈስ የተሞላችሁ አይደላችሁም ይላሉ። ምክንያቱም በመንፈስ ቅዱስ የተሞላችሁ ሰዎች ከሆናችሁ በምድር ላይ የመኖር ፍላጎት የላችሁም፣ ይልቁንስ ከኢየሱስ ጋር የመኖር ፍላጎት አላችሁ ይሉናል። እኔ ግን በዚህ ሁሉ ውስጥ ከሰዎች ሳይሆን ከእግዚአብሔር እንዴት ማረጋገጥ ይቻላል የሚለው ጥያቄ ነበረብኝ። ይኸውላችሁ በአጠቃላይ 2 ስፍራ አለ። አንደኛው ምድራዊ ገነት ነው፣ ሁለተኛው ደግሞ ገነት ነው። ምድራዊ ገነት ውስጥ ሌሎች ሰዎች ቅዱሳን የሚኖሩበት ነው። ሰማያዊው ገነት ውስጥ ደግሞ እነዛ 144,000 ሰዎች ያሉበትና ከኢየሱስ ጋር የሚኖሩት ናቸው። ታዲያ ልጆች ሆነን እኛ ከ144,000 ውስጥ መሆን አንፈልግም ነበር። ምክንያቱም ምድር ላይ ዘና ብለን መኖር እንችላለን። ሰማይ ላይ 144,000ዎቹ ግን የሚመስሉን አለ አይደለ በገና እየደረደሩ ቁጭ ብለው በቃ ቀኑን ሙሉ ሲያመሰግኑ የሚውሉ ሰዎች ነበር የሚመስሉን። ምድር ላይ ደግሞ እየተዝናኑ የሚኖሩ ቅዱሳን ናቸው። ስለዚህ የትኛውም የጆቫ እምነት ተከታይ ልጅ መኖር የሚፈልገው ምድራዊ ገነት ውስጥ ነው። ሌላ የሚገርም ነገር ደግሞ አለ።
ለምሳሌ አንድ ባልና አንድ ሚስት አንድ ላይ የኖሩ ምናልባት ባልየው በመንፈስ የተሞላና ከነዛ 144,000 መካከል ከሆነና ሚስትየው ደግሞ ምድራዊ ገነት ላይ የምትቀር ከሆነ እነዚህ ሰዎች በምድር ላይ ያሉ ግዴታ መለያየት አለባቸው። ምክንያቱም ልክ በኋላ ከሞቱ በኋላ ሁለቱም የተለያየ ስፍራ ላይ ስለሚሆኑ አይገናኙም። በዚህም ምክንያት እኔም እንኳን ከቤተሰቦቼ ጋር መሆን ነበር የምመርጠው። ምክንያቱም እነሱ ምድራዊ ገነት ውስጥ ስለሚሆኑ ተለይቼ ከነሱ ሰማያዊው ገነት ውስጥ መኖር አልፈልግም። ከዚህ ሁሉ ግን ማወቅ እፈልግ የነበረው እንዴት እነዚህ ሰዎች እንደተመረጡ አወቁ። ማለትም ከራሳቸው ማረጋገጫ በላይ እግዚአብሔር እንዴት አረጋገጠላቸው ብዬ ጠይቅ ነበር። የሚገርመው ነገሩ ሁል ጊዜ ገረፍ ተደርጎ ነው የሚታለፈው። ምክንያቱም እናንተ በዛ እምነት ውስጥ ሆናችሁ በፍጹም እኔ መንፈሳዊ እንደተቀባው ወይ ደግሞ መንፈስ ቅዱስ እንዳለብኝ አውቃለሁ እርግጠኛ ነኝ የሚልን ሰው እንዴት አወክ ብላችሁ መጠይቅ በፍጹም አይቻልም። በቃ ልክ እንደ ነውር ነው። ያንን ሰው እንደናቃችሁት እየናቃችሁት እንደሆነ ነው እየነገራችሁት ያላችሁት። ስለዚህ ማንም ደፍሮ ማንንም እንዴት አወክ ብሎ የሚጠይቅ የለም። ነገር ግን እነዚህ ሰዎች የሚለዩበት ነገር አለ። ምክንያቱም ቅዱስ ቁርባን ልክ ሲወስዱ ሁል ጊዜ መውሰድ የሚችሉት እነዚህ 144,000 ውስጥ ነን ከሚሉት ሰዎች ብቻ ናቸው። ከዛ ውጪ ቅዱስ ቁርባን መውሰድ አይቻልም። ታዲያ እኔ በነበርኩበት ስፍራ ውስጥ የትኛውም ሰው የእግዚአብሔርን ደምና ስጋ ሲወስድ አይቻልም። ቅዱስ ቁርባን ሲወስድ አይቻልም። ምናልባት እጅግ አልፎ ወይም ከስንት አንዴ አንዳንድ ሰዎች ይመጡና ይወስዳሉ። ነገር ግን ማንም አይጠይቃቸውም። ቅዱስ ቁርባን ለማንኛውም ምዕመን ሳይሆን ይልቁንስ ለተመረጡ ሰዎች ብቻ የሚዘጋጅ ነው። ያንን ቅዱስ ቁርባን ለመውሰድ እጅግ በጣም መልካም የተቀደሰ ተከታይ መሆን አለባችሁ። አለበዚያ ግን ሰዎች አብዷል ብለው ነው የሚያስቡት። ቅዱስ የሆናችሁ ሰዎች ካልሆናችሁ፣ በብዙዎች ካልተመሰከረላችሁ ያንን ቅዱስ ቁርባን መውሰድ በፍጹም የተከለከለ ነው። ብዙ ጊዜ በዚህ ጉዳይ የተመረጡና ከ144,000 ሰዎች መካከል ነን ብለው የሚያምኑ ሰዎች የአርማጌዶን ጦርነት ወይም ደግሞ የመጨረሻው ቀን እጅግ በጣም ቅርብ ነው፣ ደርሷል፣ በየትኛውም ደቂቃ ሊሆን ይችላል ብለው ስለሚያምኑ ምንም አይነት ምድራዊ ነገር ወይም ደግሞ ምድራዊ እንቅስቃሴ ላይ አይሳተፉም። ለምሳሌ አይማሩም፣ አይጋቡም፣ አይወልዱም። በቃ ምድራዊ እንቅስቃሴ ላይ ተስፋ የቆረጡ ናቸው። ለምን ብትሉ የመጨረሻው ቀን በየትኛውም ደቂቃ ላይ በቅ ሊል ይችላል ብለው ስለሚያምኑ። በዚህ ምክንያት መማር፣ ማግባት፣ መውለድ ምን ይሰራላችኋል? አንዱ የተመረጡትን የምታውቁበት ምልክት ይህ ነው። ዝም ብሎ ያገባ ሰው የወለደ ሰው መጥቶ ቢወስድ ይሄ ሰው አብዷል ነው የሚባለው። ከዛ ውጪ ዓለም በሙሉ ተሰብስቦ በአንድነት የጆቫ ተከታዮች ላይ እንደሚነሳም ይነገራል። ጆቫዎች የአርማጌዶን ጦርነት ብለው የሚጠሩት አሉ። ይህ የአርማጌዶን ጦርነት የሚከናወነው ሰዎች በጆቫዎች ላይ መነሳት ይጀምራሉ። ዓለም ሁሉ በጆቫዎች ላይ ይነሳሉ። በዚህ ጊዜ እግዚአብሔር አምላክ በመሃል ጣልቃ ይገባና ልጆቹን ማለትም አፎቹን ጆቫ ተከታዮችን ለማዳን ሲል ከዓለም ሕዝቦች ጋር ይዋጋል። ይህ የአርማጌዶን ጦርነት ተብሎ ይጠራል። በዚህ ጦርነት ውስጥ የጆቫ ተከታይ ያልሆነ በሙሉ ይደመሰሳል። በዚህ ጦርነት ውስጥ እግዚአብሔር ጻድቅና ጻድቅ ያልሆኑ ብሎ የሚለያቸው ሰዎች አሉ። ለምሳሌ ግን ይህንን ጦርነት የሚያዩ ብዙ ሰዎች አሉ። ለምሳሌ በሌላ ትውልድ ውስጥ ያሉ ደግሞም ከዚህ በኋላ የሚመጡ አሉ። ይህን ጦርነት የሚያዩ በሙሉ እንዳልጸደቁ ሰዎች ይቆጠራሉ። ታዲያ በጆቫ እምነት ውስጥ ያሉ ሰዎች ለሺህ ዓመታት ስለ ጆቫ ያስተምሯቸዋል። ይኸው ጆቫዎች ራሳቸውን የሚጠሩበት መንገድ አለ። እውነት ብለው ይጠራሉ። በእርግጥ እውነቱን ለመናገር አብዛኛው ሰዎች በዚህ ተቋም ወይም ሃይማኖት ውስጥ እንዲቆዩ ያደረጋቸው የአርማጌዶ ጦርነት ፍርሃት ነው። ያው አሁንም ሌላ ጥያቄ የሚፈጥርብኝ ነገር ነው። ይሁን እንጂ በዚህ ሁሉ ውስጥ አሁንም ተስፋ አልቆረጥኩበትም ነበር። ይህ እንደዚህ የሆነ 14 ዓመቴን ያስኩኝ። በዚህ ጊዜ አንዳንድ ነገሮች ያሳስቡኝ ጀመረ። ምናልባትም በጆቫ ቤተሰብ ውስጥ ባላደግ ኖሮ ምን አይነት ህይወት ይኖረኝ ነበር የሚለው ጥያቄ ውስጤ ይመላለስ ነበር። በእርግጥ ይህ ጥያቄ የመጣው ሃይማኖቱን ከመጥላት ሳይሆን ይልቁንስ የጉዲፈቻ ልጅ ስለነበርኩኝ ነው።
ምናልባትም ወላጆቼ እኔን ለማሳደግ ባይመርጡና በተወለድኩበት ስፍራ ሌላ ሰው ቢያሳድገኝ ወይም ደግሞ ከእውነተኛ ወላጆቼ ጋር ባድግ ኖሮ ምን አይነት ህይወት ይኖረኝ ነበር የሚለው ጥያቄ ውስጤ ደጋግሞ ይመላለስ ስለነበር ምናልባት ጆቫ ባልሆን ኖሮ ምን ይሆን ነበር፣ ህይወቴ እንዴት ይሆን ነበር የሚለው ጥያቄ ውስጤ ነበር። እነዚህ አስተሳሰቦች ወደ አንድ ነገር እየመሩኝ መጡ። እስኪ ምናልባት ዓለማዊ ሆኜ ብሞክረው ምን አይነት ህይወት ይኖረኛል የሚል ሐሳብ በውስጤ መጣ። ታዲያ በዚህ ሰዓት የመጀመሪያ እርምጃ አድርጌ የወሰንኩት ዓለማዊ የሆነ የወንድ እጮኛ ማግኘት ነበር። ይህን ሐሳቤን እውን አደረኩት። ከዚህ ምድራዊ የሆነ ሰው ጋር ግንኙነት ጀመርን። ነገሩን ለማድረግ ያሰብነው በድብቅ ነበር። ይሁን እንጂ ወላጅ እናቴ ስለ ነገሩ አወቀች። ለ3 ዓመታት ያክል ከዚህ ሰው ጋር በግንኙነት ውስጥ ከቆየን በኋላ በቃ በዚህ መሃል እናቴም ረድታኝ ነበር። ምክንያቱም በፍጹም ለታላላቆች ወይም ለቤተ ክርስቲያን ሰዎች አልተናገረችብኝም። ያው ይህ ነገር ቢታወቅ እጅግ ከባድ የሆነ ነገር ነበረው። ምክንያቱም በፍጹም በጆቫዎች መካከል የተለየ ግንኙነት ማድረግ አይቻልም። ማለትም ዓለማዊ ሰው ጋር ግንኙነትን መፍጠር በፍጹም የተከለከለ ነው። በተለይም ደግሞ የፍቅር ግንኙነት ሲሆን ምናልባት ይህ ነገር ከታወቀ ወይም ደግሞ ያ የፍቅር ግንኙነት የጀመረው የጆቫ እምነት ተከታይ ይህንን ነገር ለታላላቆች ከተናገረ አንድ ከሱ የሚወሰድበት ነገር አለ። እሱም በተለያዩ ስብሰባዎች ውስጥ የመመለስ እድል አይሰጠውም። እንዲህ ይደረግ የነበረው ሰዎች እናንተ ችግር ውስጥ እንደሆናችሁ እንዲያውቁ ነው። ለምሳሌ ረዘም ላለ ጊዜ የማትመልሱ ከሆነ ሰዎች እናንተን ይጠረጥሯቸዋል። እከሌ እኮ ለረጅም ጊዜ ምላሽ አልሰጠም፣ ምናልባት የሆነ ችግር ውስጥ ይወራል ብለው ያስባሉ። በዚህ ሁሉ መካከል ግን እናቴ እንኳን ምንም አይነት ነገር ሚስጥሬን ገሃድ አላወጣችሁም ነበር። ምናልባትም ከዚህ ሰው ጋር ያለኝን ግንኙነት አቋርጣለሁ ብላ አስባ ነው። ከዛ በተጨማሪ ያለኝን አመለካከትና ያለኝን ክብር በጉባኤው መካከል ማሳነስ አልፈለገችም። በጆቫ እምነት ሰዎችን ወደ ጆቫ ማምጣት ትልቅ ቁም ነገር ነበር። ታዲያ ሰዎችን ወደ ጆቫ ለማምጣት አንድ የራሱን የቻለ መጽሐፍ ይሰጣቸዋል። መጽሐፍ ቅዱስ ምንድነው የሚያስተምረው የሚል መጽሐፍ ነው። ይህ መጽሐፍ የሚገለጠውና የሚበረበረው ጆቫ ዊትነስን መቀላቀል የሚፈልጉ ሰዎች መካከል ስትሆኑ ብቻ ነው። ትምህርት ከተማሩ በኋላና ብዙ ነገሮችን ካወቁ በኋላ የጥምቀትን ጥያቄ ምላሽ መስጠት አለባቸው። ጆቫ ዊትነስን በይፋ ከመቀላቀላችሁ በፊት 90 የሚያክሉ ጥያቄዎች ይደረደሩና እነሱን ከታላላቆች ከአባቶች ጋር ሆነው መመለስ አለባቸው። እነዛን ጥያቄዎች መመለስ ስትችሉ ብቻ ነው ለመጠመቅ ዝግጁ ናቸው ተብሎ የሚነገረው። እኔም ይህንን በመመርኮዝ የአንዲት ጓደኛዬን እናት ወደ ጆቫነት እንድትመጣ ብዙ ጥረት አደርግ ነበር። እናቴም አብረውኝ የነበሩ ሰዎችም ይህን ጥረቴን እጅግ በጣም ያደንቁት ነበር። ምናልባትም ከዓለማዊ ሰው ጋር ግንኙነት እንደጀመርኩኝ ከታወቀ ግን ያንን በሙሉ የተሰጠኝን ክብርና እውቅና አጣለሁ። ታዲያ ጓደኛዬንም ልክ እንደዚሁ ለማጥመድ ሞክር ነበር። በሰዓቱ እድሜያችን 16 17 ገደማ ይሆናል። ይገርማል። በዛ እድሜ ላይ ከበድ ያሉ ጫናዎች ይደርሱብን ነበር። በዛ እድሜ ላይ ያለን የተለያዩ ሐሺሾችን እንስብ ጀመረ። አብረን እየጠጣን እንሰክራለን። ይህን ሁሉ ማደርገው ግን ዓለማዊ ሰው በሆን ምን አይነት ህይወት ይኖረኛል የሚለውን በደንብ ለመረዳት ስለፈለኩም ጭምር ነበር። በዚህ ሰዓት ግን ነገሩ እየከረረ ስለመጣና አብዛኛው ሰዎች እያዩንና ስለኛ እያወቁ ስለመጡ የግዴታ እናቴ ለአባቶች አሳልፋ መስጠት ነበረባት። በዚህም ምክንያት ለመጀመሪያ ጊዜ የአባቶችን ጉባኤ ልሳተፍ ቻልኩኝ። ይህን የምሳተፈው ለመመከር ነው። የጀርባ ክፍል በምንለው ክፍል ውስጥ 3 አባቶች ይጠሯቸዋል። ስላደረጋችሁትም ነገር ይጠይቋቸዋል። ደግሞ ምን ያህል ጊዜ ነገሩን እንዳደረጋችሁት ይጠይቃሉ። ታዲያ በእነዚህ ጥያቄዎች የምትሰጡት ምላሽ እናንተ ዳግመኛ ንስሐ መግባት የማትችሉም እንደሆነ ይለያል። ከዚህ በኋላ በነበረው ስብሰባ ላይ አንድ ነገር እጅግ በጣም ታዘብኩኝ። ምክንያቱም እነዚህ 3 ሰዎች እንዴት ነገሩን ያስኬዱት እንደነበርና የሚጠይቁት ጥያቄ ትንሽ ወጣ ያለ ነበር። አለ አይደለ? ነገሩን ከሃይማኖታዊ ይልቅ ፖለቲካዊ አይነት ይዘት እንዲኖረው ያደርጉታል። ለምሳሌ ማንን እንደምታቂ፣ ደግሞ ከየትኞቹ አባቶች ጋር ቅርብ እንደሆንሽ፣
የየትኞቹ አባቶች ወይም የትኛው ቡድን ደጋፊ እንደሆንሽ እንደዚህ አይነት ጥያቄዎች አሉበት። እንዲሁም አንድ ነገር ትዝ አለኝ። አንድ በዚሁ እምነት ውስጥ የነበረች ጓደኛ ነበረችኝ። እሷ ከኔ የባሰ እጅግ በጣም ከባዱ ነገሮች ሰርታለች። እግዚአብሔርን የሚያሳዝን ነገሮች ሰርታለች። ነገር ግን ምንም አይነት ችግር ውስጥ አልገባችም ነበር፣ ወይም ደግሞ ከየትኛውም ነገር አልታገደችም ነበር። ያ በሰዓቱ ግር ብሎኝ ነበር። አሁን ግን ተመለሰልኝ። ይህቺ ልጅ አባቷ አባቶች መካከል ነበር፣ አጎቷም ጭምር የቤተ ክርስቲያን ሽማግሌ የሚባል ነው። ነገሩ እግዚአብሔር ከሰራው ይልቅ ሰዎች የሰሩትና የሰዎች ሐሳብ ከእግዚአብሔር በላይ የሚገንበት እየሆነ እንደመጣ ገባኝ። ታዲያ ከዕለታት አንድ ቀን እንዲሆነ በትምህርት ቤት ውስጥ የማውቃት አንድ ጓደኛዬ አንድ የሚበላ ነገር ሰጠችኝ። በሰዓቱ ብዙ አልገባኝም ነበር እንጂ የሚበላ ነገር ውስጥ አደገኛ የሆነ አደንዛዥ እጽ ተቀብሮበታል። ይህንንም ከበላው በኋላ ከሰዓታቶች በኋላ ያቃዠኝ ጀመር። በቃ የማይታዩ ነገሮች እንዳሉ ሆኖ ይታየኝ ነበር። በአልጋዬ ላይ ሆኜ ልክ እንደሚተኛ ሰው አልጋዬ ላይ ጋደም አልኩኝ። በዚህ ሰዓት አንድ ግር የሚል ነገር ተፈጠረ። ምክንያቱም ሰውነቴ ከውስጤ እየወጣ ስጋዬን ተኝቶ ማየት ጀመርኩ። ይሰማኝ የነበሩ ስሜቶች በሙሉ በአንድ ላይ ጸጥ ሲሉ ተሰማኝ። በዚህ ሰዓት ሁለት የመናፍስት አካላቶች እየተከራከሩ ተመለከትኩኝ። ይመስለኛል አንደኛውን ሳየው ጆሆቫ ነበር፣ ጆሆቫ ወይም ደግሞ እግዚአብሔር። ነገር ግን እኔም ማመልኩ አምላክ ይሁን አይሁን በሰዓቱ ምንም አላውቅም ነበር። ሌላኛው ደግሞ ዲያብሎስ እንደሆነ ያስታውቃል። ብቻ በሁለቱ መካከል የኔን ነፍስ ለመውሰድ የሚደረግ ነገር ነበር። የክፋት አካል ወደ ሲኦል እንዲሄድ ተጠምቶ ነበር። ይህ ሁሉ ነገር ለኔ ባዕድ ነበር። ምክንያቱም አንድ የጆቫ እምነት ተከታይ ሲኦል አለ ብሎ በፍጹም አያምንም። ሲኦል እንደሌለ ነው የምናውቀው። በቃ ለምሳሌ አንድ ጻድቅ ያልሆነ ሰው ወይም ደግሞ ወደ መንግስተ ሰማያት ምድራዊ ገነት ውስጥ የማይገባ ሰው ካለና ጆቫ እምነትን ያልተቀበለ ሰው ቢሞት ሞቶ ይቀራል እንጂ ወደ ሲኦል መሄድ ምናምን የሚባል ነገር በፍጹም የለም። ግን በቃ በሞተበት በዚያው ይቀራል ነው የሚባለው። ዘላለማዊ ቅጣት፣ እሳት፣ ሲኦል የሚባልን ነገር በፍጹም አይቀበሉምም አያምኑበትም። ደግሞ እንደዚህ በገሃድ በግልጽ የሚወራበት አይነት ርዕስ አይደለም። እኔ ግን በመሃል እነዚህ ትላልቅ አካላቶች የኔን ነፍስ ለመውሰድ በሚመስል መልኩ እርስ በርስ ሲነጋገሩ እመለከት ነበር። አስታውሳለሁ በሰዓቱ ነፍሴ እጅግ በጣም ተጨንቃ ነበር። እኔም ወደ እግዚአብሔር ለመጮህ ሞክራለሁ። እግዚአብሔር ግን እየሰማኝ አልነበረ። ነገሩ በእኔ ቦታ ሆናችሁ ስትመለከቱት እጅግ በጣም ያስፈራና የጨንቅ ነበር። የሆነ ድግምግሞሽ ነበረው፣ አያቆምም። ወደ ሆስፒታል መሄድ እንዳለብኝ እርግጠኛ ነበርኩኝ። ነገር ግን ሰውነቴ ምንም ነገር እየተሰማው አልነበረም። አይደለም ሰውነቴን አዝዤ ወደ ሆስፒታል ለመሄድ ሰውነቴ ውስጥ እንዳልሆንኩኝ ነበር የሚሰማኝ። የክፍሌን በር ከፍቼ ማውጣት ፈልጌ ነበር። ነገር ግን በቃ ስሜት አልባ ሆንኩኝ። በቃ ሰውነቴን ማዘዝ አቃተኝ። ሌላው ትልቅ ጥያቄን በውስጥ የፈጠረብኝ ነገር የጆቫ እምነት ተከታዮች በፍጹም ስለ መንፈስ ወይም ስለ ነፍስ አያምኑም ነበር። ሰው ነው፣ ስጋ ውስጥ ይኖራል የሚለውን ብቻ ነበር የሚያምኑት። አብዛኛው ነገር የማምናቸውን ነገሮች በሙሉ ይጣረስብኝ ነበር። ታዲያ በዚህ ልምምዴ ግን ከሰውነቴ ተለይቼ ነበር። ይህን ደግሞ በደንብ አይቻለሁ። ታዲያ ይህ ማለት ደግሞ ሰው ከስጋ ውጪ መሆን የሚችለው ነገር አለ የሚለውን ነገር ጭንቅላቴ ውስጥ ቀረጸብኝ። እንግዲህ በሚመጡት ዓመታቶች ውስጥ ከዚህ ሃይማኖት እየራኩና ከእምነቴ እየራኩ ይበልጥ ዓለማዊ ነገሮች ላይ እየተሳተፍኩ መምጣት ጀመርኩ። በእርግጥ በእነዚህ ሂደቶች ውስጥ ቤተሰቦቼ የተቻላቸውን ወደ እምነቱ ለመመለስ ይሞክሩ ነበር። እኔ ግን ብዙም ጥያቄ ስለነበረብኝ የመመለስ ፍላጎት ብዙም አልነበረኝም። በኋላም ላይ ሳውዝ አፍሪካ በሚገኝ አንድ ስፍራ ላይ በሚገኝ ኮንፍራንስ ውስጥ እንድሳተፍ አደረጉ። ስፔሻል ኮንፍራንስ ተብሎ ይጠራል። ወደዚህ ስፍራ ግብዣ የሚደረግላችሁ እጅግ በጣም የተከበረ በጆቫ እምነት ውስጥ ጥሩ አቋም ላይ ያለ ሰው መሆን አለባችሁ። ሁሉም ሰው ወደዚህ እንዲመጣ አልተጋበዘም። ቤተሰቦቼ ወደዚህ ስፍራ እንዲሄድ የፈለጉት እንዴት እምነቱ የበለጠ የከበረና ደግሞ ወንድማማችነት፣ ቤተሰባዊነት በዛ ስፍራ ላይ እንዴት እንዳለ እንዳይፈልገው ነው። ከዛ ባለፈ ደግሞ የዓለማዊ ወንድ ጓደኛዬን ትቼ ይልቁንስ በጆቫ እምነት ውስጥ ያለ እንደኔው የሆነ ሰውን እንዳገኝና እንድተዋወቅ ትፈልግ ነበር።
በሰዓቱ የዓለማዊው ህይወትም እየበቃኝ መጥቶ ነበር። ስለዚህ ምናልባት ለእምነቴ ሁለተኛ እድል ብሰጠው የተሻለ ነገር ይሰጠኛል ብዬ የማስብበት ወቅት መጣ። በኋላም አንድ የቡና መሸጫ መደብር ውስጥ ወይም ስታርባክስ ተብሎ የሚጠራ ስፍራ ላይ ተቀጥሬ መስራት ጀመርኩኝ። በዚህ ሰዓት ልክ እንደኔው የጆቫ እምነት ተከታይ የሆነ ሰውን ተዋወቅኩኝ። በእርግጥ ለሱ ምንም የተለየ ስሜት አልነበረኝም። ነገር ግን ቤተሰቦቼ በተለይም ደግሞ እናቴ ይህንን ሰው እንዳገባው እጅግ በጣም ትፈልግ ነበር። ስለዚህ ባገኘችው አጋጣሚ ከሱ ጋር የምሆንበትን እድል ታመቻች ነበር። ደስ የሚለው ግን እሱም እንደኔ የጋራ ስሜት ስላልነበረው ብዙም አልፈለገም ነበር። በዚህም ምክንያት ከሱም ጋር ሳንጋባ ቀረን። በዚህ ሰዓት ቤተሰቦቼ አፈጣጥነው በጆቫ እምነት ውስጥ መተሳሰር እንድችል ይፈልጋሉ። ዋነኛ ዓላማቸው እኔን ቀጥ አድርጎ የሚይዘኝ ስፍራ ውስጥ መክተት ነበር። የበለጠ በጆቫ እምነት ውስጥ መሰልጠን እንድችል ልክ እንደ አያቴ እንደሆን ይፈልጋሉ። ነገር ግን በዚህ ሰዓት በእምነቱ ተቋም ውስጥ የነበሩ ሰዎች እኔን ለየት ባለ መንገድ ይመለከቱኝ ጀመር፣ ያገሉኝ ጀመር። በቃ ልክ መጀመሪያ ላይ እንዳልኳችሁ እንደሚገለል ሰው አይነት አድርገው ይመለከቱኛል። አለ አይደለ? ከዓለም እንደመጣ ሰው አድርገው ይመለከቱኝ ነበር። ቦታ አይሰጡኝም። አንዱም ምክንያት አውቀዋለሁ። በዛ በስታርባክስ ውስጥ ተቆጥሬ በምሰራበት ስፍራ ላይ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት ነበረኝ። አንዳንድ ጊዜ ከነዚህ ስራ ባልደረቦቼ ጋር ከስራ በኋላ እራት ለመብላት አንድ ላይ ተሰብስበን ወደ አንድ እራት ስፍራ እንሄዳለን። እኔም እሱን ፎቶ አንስቼ ፖስት ሳረገው ያያሉ በዚህ ተቋም ውስጥ ያሉ ሰዎች በዚህ ሰዓት ይቺ ልጅ እየወደቀች ነው፣ ዓለማዊ የሆነች ነው ብለው ስለሚጠረጥሩ በቃ ከዓለማውያኖች እንዳንዱ ያረጉኛል። እንደዚህ መናገራቸው ግን ያንገበግበኝ ነበር። ምክንያቱም እኔ ይህን ያህል የተቀራረበ ግንኙነት አልነበረኝም። እነሱ ግን ልክ እኔን እንደ ቀራጭ እንደ ኃጢአተኛ አድርገው ይቆጥሩኛል። ስለዚህ አንደኛዬን እንደዚህ አይነት እይታ ካለኝ ለምን እውነተኛውን እይታ አልሰጣቸውም ብዬ ሁሉንም ነገር እርግፍ አድርጌ ለመተዋሰብ። ከዚህ በኋላ ይባስ ብሎ በስታርባክስ ውስጥ ከማወራው አንዱ የሥራ ባልደረባዬ መካከል የፍቅር ግንኙነት ቢጤ ጀመረ። ከሱም ጋር ለብቻ የምናሳልፋቸውን ጊዜዎች በተለያዩ ሶሻል ሚዲያዎች ላይ ፖስት ማድረግ ጀመርኩ። በዚህ ሰዓት ከቤተሰቦቼ ተለይቼ ከቨርጂኒያ ወደ ፍሎሪዳ ሄጄ ነበር። ታዲያ ከ2-3 ወር በኋላ የወንድሜ ሰርግ ነበር። ወደ ቤተሰቦቼ ጋር ወደ ማህበረሰቤ መመለስ ነበረብኝ። በዚህ ሰዓት አንድ ቅስም የሚሰብር ነገር ከእናቴ አንደበት ሰማው። በሰርግ ስፍራ ውስጥ ከደረስኩኝ በኋላ እናቴ ጠራችኝና እንዲህ አለችኝ። አባቶችና ሽማግሌዎች በዚህ ሰርግ ላይ እንድትሳተፊ አልፈቀዱም ብላ እንደ ቀልድ ነገረችኝ። ከሁለት አንድ አማራጭ ሰጠውናል። ወይ አንቺ በሰርጉ ላይ ትኖሪያለሽ ወይ እነሱ በሰርጉ ውስጥ አይኖሩም አለችኝ። ይህ ነገር እጅግ በጣም ነው ያሳዘነኝ። በቃ አስለቅሶኝ ነበር። ምክንያቱም ከወንድሜ ጋር እጅግ በጣም የተቀራረበ ግንኙነት ነበረን። ወንድሜን እጅግ በጣም ነበር የምወደው። በዚህ ሁኔታ ውስጥ ወንድሜ እንኳን ምንም ማድረግ አይችልም ነበር። ደግሞም አልፈርድበትም። ምክንያቱም እጁ ተሳስሯል። ወይ ሰርጉን ይመርጣል ወይ እህቱን ይመርጣል። ነገሩ ከማስከፋት አልፎ እጅግ በጣም ግራ አጋባኝ። ለምን በዚህ ልክ ይሆናሉ ብዬ አሰብኩ። እነዚህ ሽማግሌዎች ይህን ውሳኔ የወሰኑት በፍጹም ስህተት ነበር። ምክንያቱም እነዚህ ሽማግሌዎች የሚመሩበት የራሳቸው የሆነ መርህ ያለበት መጽሐፍ አለ። እዚህ መጽሐፍ ላይ ደግሞ እንደዚህ አይነት ነገርን እንዲያደርጉ በፍጹም አያበረታታም፣ እንዲሁም ይነቅፋል። በሚያሳዝን ሁኔታ ደግሞ እኔ እስከዛሬ ፖስት ያደረኩት ምናልባት ትልቅ ተብሎ የሚወራው ነገር እንኳን ከስራ ባልደረባዬ ጋር በቪዲዮ ኮል ያወራሁትን ፖስት ማድረጌ ነበር። በእግዚአብሔር ፊት እውነቱን ለመናገር ከዚህ ሰው ጋር ምንም አይነት አካላዊ ግንኙነት አድርገን እንኳን አናውቅ። ከዚህ ሰው ጋር እጅግ በጣም የተለያየ ስፍራ ነበር። እኔ ፍሎሪዳ ውስጥ ነኝ። ይህ የድሮ የሥራ ባልደረባዬ ደግሞ ዋሽንግተን ውስጥ ነው የሚኖረው። የብዙ መንገድ ርቀት አለን እና እነሱም ይህንን ያውቃሉ። ለዛም ነው በቪዲዮ የምናወራው። የተፈጠረው ነገር እጅግ በጣም ባዕድ ሆነብኝ። ለሰርግ በሄድኩበት ቤት ውስጥ ለ3 ቀናት ያክል ታስሬ ቆየው። ሽማግሌዎችም ሆነ አባቶች እንኳን እኔን ሊያገኙም ሆነ ሊያናግሩኝ፣ ሊገስጹኝ፣ ሊመክሩኝ አልፈለጉም ነበር። የትኛውም መንፈሳዊ አባት ተብሎ የሚጠራው ሊያመራኝ እንኳን አልመጣም። አለ አይደለ? እሷ የጠፋች ሰው ነች፣ ችላም በላት አይነት አስተሳሰብ ነበራቸው።
ለእናቴም ነገሩን ሳማክራት እንዲህ ብላ ነገረችኝ። ከዚህ በፊት እኮ እከሌና እከሌ የሚባሉት ሽማግሌዎች በስታርባክስ ተገኝተው ሊያወሩሽ ፈልገው አንቺ ሮጠሽ ትተሻቸው ወደ ኋላ እንደገባሽ ነግረውኛል ብላ ተናገረች። ነገሩ በጣም የባሰ ገረመኝ። ምክንያቱም እግዚአብሔር በሚያውቀው እንደዚህ አይነት ነገር በጭራሽ አልተፈጠረም። ማንም እኔን ሊያወራኝ አልመጣም። ደግሞ እኔ ለነሱ ልዩ ክብር ነበረኝ። በፍጹም እነሱን ትቼ ልሮጥ አልችልም። እስከ ዛሬ ድረስ ይህ ወሬ ከየት እንደመጣ ላውቅ አልቻልኩም። ይልቁንስ የኔን ነገር ለመሻፋፈን ነበር የሚመስለው። በሰዓቱ ወደ እናትና አባቴ ቤት ከመጣው በኋላ በዚሁ ለመቅረትና ለመኖር አስቤ ነበር። ምክንያቱም በፍሎሪዳ ውስጥ የነበረኝ ጊዜ አብቅቷል። በዛ ደግሞ ለመኖር አይመችም፣ ምክንያቱም ብዙ ነገሮች ውድ ነው። ታዲያ በዚህ መካከል እናቴ አንድ ነገር አሳየችኝ። የነበርኩበትን ክፍል ከፍታ አሳየችኝ። በሩን ስከፍተው አንድ የማልጠብቀውን ነገር ከፊት ለፊቴ ተደቅኖ አየው። የክፍሌ ግድግዳ እንዳለ ተገንጥሎ ወጥቶ ነበር። ታዲያ ይህ ለምን እንደሆነ ስጠይቅ እናቴ እንዲህ የሚል ምላሽ ሰጠችኝ። ለወንድምሽና ለባለቤቱ እንዲኖሩ የተሻለ ሰፊ ክፍል ልንሰጣቸው ስላሰብን ነው አለችኝ። እስከ ዛሬ ድረስ ይህንን ነገር ማንም ነግሮኝ አያውቅም ነበር። በልቤ ፍርሃት መምጣት ጀመረ። ምክንያቱም አሁን ላይ የምኖርበት እንኳን ስፍራ አይኖረኝም። በዚህም ምክንያት በቃ ነገሩን ለእናቴ እንኳን ሳልነግራት ለማስጨነቅ እንዳይሆን ብዬ እዛ የማወራው የነበረው ዋሽንግተን የነበረው ሰው ጋር ሄድኩኝ። መጀመሪያ እንደ ጉብኝት ነበር የሄድኩት። ነገር ግን ቤተሰቦቹ እጅግ በጣም በፍቅር የተሞሉና በጣም ይወዱኝ ስለነበር በቃ በዛው ከነሱ ጋር እንድቀር ይፈልጉ ነበር። ስለዚህ እኔ የአማራጭ አልነበረም። ከሱ ጋር ለመኖር ወሰንኩ። ከሱ ጋር ግንኙነት በጀመርኩኝ ሰዓት ያኔ በልጅነቴ የተሰራብኝን ነገሮች በሙሉ ይመጡብኝ ነበር። በቃ አሁን ከዓለማዊ ሰዎች እንዳንዱ ነኝ ብዬ አሰብኩ። አሁን ምንም እንኳን ዓለማዊ ሰው በሆንም ልክ ጊዜው ልክ ሲሆን ተመልሼ ወደ ጆቫነት እመጣለሁ ብዬ አስብ ነበር። በኋላም ከዚህ ሰው ጋር አብረን መኖር ጀመርንና አረገዝኩኝ። አብረንም ልጅ ማሳደግ ጀመርን። በእርግዝና ጊዜ ግን አንድ ነገር ተፈጠረ። እነዛ የቤተ ክርስቲያን ሽማግሌዎች ከረጅም ጊዜያት በኋላ ደወሉልኝ። ይህ የሆነው ደግሞ ምናልባትም ከ8 ወይም 9 ወር በኋላ ነው። ማለትም ወንድሜ ካገባ 8 ወይም 9 ወር በኋላ ከኔም ጋር መገናኘት እንደሚፈልጉ አሳወቁኝ። በሚያወሩ ሰዓት እንባይን መቆጣጠር አቅቶኝ ነበር። ምክንያቱም የጥፋተኝነት ስሜት ውስጤን ወሮኝ ነበር። በእግዚአብሔር ፊት እንደበደልኩኝ ይሰማኛል። ከእግዚአብሔር ፊት በላይ ደግሞ በእነሱ ፊት ትልቅ በደልን እንደሰራው ጭንቅላቴ ውስጥ ይሰማኝ ነበር። በጣም የጠበቀ ግንኙነት ስለነበረን በቃ ምናልባት የነሱን አይን ማየት እጅግ በጣም ይከብደኝ ነበር። አስቡት እስቲ ሁሉም ሰው በዛ ውስጥ የነበረው እጅግ በጣም ጠንካራ በእምነቷ የጠነከረች ሴት እንደመሆን ነበር የሚጠብቁኝ። ነገር ግን እውነታው ከዛ እጅግ በጣም የራቀ ነበር። ታዲያ ለመጀመሪያ ጊዜ ከነዚህ ሽማግሌዎች ጋር ከረጅም ጊዜ በኋላ ለመገናኘት ወሰንኩኝ። በስተመጨረሻም ጊዜው ደረሰና ተገናኘን። እነዚህ ሰዎች በጊዜው ላይ የሚጠይቁት ጥያቄ ትንሽ ጠጠር ያለ ነበር። ምክንያቱም በጣም ግላዊ ጥያቄ ነበር የሚጠይቁት። ለምሳሌ ከዚህ ሰው ጋር ተኝታችሁ ታውቃላችሁ ወይ? አብራችሁ አድራችሁ ታውቃላችሁ ወይ? የሚሉ አይነት ጥያቄዎችን ይጠይቁኛል። በደንብ ሰመጥ ብዬ እንዳወራቸው ይፈልጉኛል። እነሱ ግን ከኔ ብዙ ማወጣጣት አልቻሉም ነበር። ምክንያቱም ደግሞ እነሱን በማወራቸው ሰዓት የአፍረት ስሜት ይሰማኝ ስለነበር እጅግ በጣም ተንሰቅስቄ አለቅስ ነበር። በዚህም ምክንያት በሌላ ቀን ተቀጣጥረንን ለማውራት ጊዜ ቀጠርን። ለሚቀጥሉት 1 ወር 2 ወር ያክል መገናኘት ከብዶን ነበር። ምክንያቱም ጊዜ ማመቻቸት አልቻለም። ታዲያ መልሼ ከነሱ ጋር በተገናኘሁበት በሁለተኛው ስብሰባችን ግን እርጉዝ መሆኔን አውቄ ነበር። ሁለተኛው ስብሰባችን ላይ ገና ከመምጣታቸው ወሬን የጀመርኩት እርጉዝ መሆኔን በመናገርና በመናዘዝ ነበር። እነሱም ወዲያውኑ ይዘውት የመጡትን የመርህ መጽሐፍ ክድን አድርገው ዘጉት። ሶስቱም ፍጥጥ ብለው ያዩኝ ነበር። ከሶስቱ አንዱ እንዲህ አለኝ፣ እጅግ በጣም ያሳዝናል። ከዚህ በኋላ ህይወትሽ እጅግ በጣም የከባድ ህይወት ትኖሪያለሽ። በጣም አዝናለሁ። ህይወትሽን በገዛ እጅሽ እንዲከብድ አድርገሻል አለኝ። ይህንን በሚናገር ሰዓት ሁሉም ነገር እንዳበቃልኝ ነበር የተሰማኝ። በቃ ዓለም ተገለባበጠችብኝ። ከህብረቱም ውስጥ እንደሚያወጡኝና ከዚህ በኋላ በዛ ስፍራ ላይ መሳተፍ እንደማልችልም ነገሩ።
ይሄ ሲደረግ ደግሞ በዛ ጊዜ የነበሩት አብረው ያገለገሉት ማህበረሰቡ በሙሉ ያገላቸዋል ማለት ነው። አብሯችሁ መታየት ራሱ እንደ ነውር ነበር የሚቆጠረው። በጣም እኮ ያሳዝናል። ምክንያቱም አስቡት ሙሉ በሙሉ አውጥተው በቃ የሰይጣን መጫወቻ እንድትሆኑ ነው የሚያደርጋችሁ። ዲያብሎስ ራሱ በዚህ ትልቅ በር ነበረው። ነገሩን መጋፈጥ አልችልም ነበር፣ ምክንያቱም እኔ ራሱ የጥፋተኝነት ስሜት በኃይል ይሰማኝ ነበር። በደልና ኃጢአቴን የምሸሽግበት ቦታ ነበር የፈለግኩት። ይህ ከብዙ ጊዜያት በኋላ ከ7 ከ8 ዓመቴ ጀምሮ የነበረኝ ጥርጣሬዎች በሙሉ ተሰብስበው አድገው የመውጫ ምክንያቴ ሆነ። ከጆቫ እምነት በይፋ ተሰናበትኩ። ይህ ከሆነ ከወራት በኋላ እግዚአብሔር ረዳኝና የመጀመሪያ ልጄን ወለድኩት። ከ1 ዓመት ኑሮ በኋላ የልጅ አባትና እኔ ተፋታን። በዚህ ሰዓት አንድ የሆኑ ማህበረሰቦች ማለትም አብረው የሚኖሩ ወይ ቤተክርስቲያን እፈልግ ነበር። በሰዓቱ በአንድ ባር ውስጥ ሰራ ነበር። ታዲያ በዚህ ባር ውስጥ የነበረኝ ግንኙነት አሪፍ ነበር። ያኔ በጆቫ እምነት ውስጥ በነበርኩበት ሰዓት የነበረኝን ግንኙነት የሚተካ አይነት ሆኖ አገኘሁት። የልጄ አባት ቤተሰቦች ሆነውልኝ የነበረውን መተካት የሚችል መስሎ ታየኝ። በዚህ ባር ውስጥም በየጊዜው እንሰክራለን። በየጊዜው ምሽት ላይ ድግሶች ይዘጋጃሉ። በሰዓቱ ግን ማንም ሰው ሊያሰለጥነኝ ወይም ደግሞ ስለ ዓለም እውነተኛ ገጽ የሚነግረኝ ሰው አልነበረም። ምክንያቱም በዓለም ላይ ብዙ የተለያዩ አይነት ሰዎች አሉ። ይህን ደግሞ በሰዓቱ መረዳት አልቻልኩም። ላላፊ አግዳሚው በሙሉ የኔን የግል ታሪክ የሆነብኝን ነገር ያሳለፍኩትን ነገሮች በሙሉ ነግራቸው ነበር። ምንም የምቆጥበው ነገር አልነበረኝም። ማወቅ ለሌለባቸውም ሰዎች ጭምር ስለኔ ግል ህይወት ነግራቸዋለሁ። እንዲሁም በዚህ መካከል በአንድ ትልቅ በሽታ ተጠቃው። እግሬ በባክቴሪያ ኢንፌክሽን ተያዘ። ይህ ማለት እግሬ ከነበረው ትክክለኛ ቁመትና ግዝፈት 3 እጥፍ አደገ። ስለዚህ በእግሬ መራመድ አቃተኝ። በዚህም ምክንያት ወደ ሆስፒታል ልገባ ተገደድኩ። ለ3 ሳምንታት ያክል በዚህ ከባድ ህመም በሆስፒታል ውስጥ እንድተኛ ተደረግኩኝ። እነዚህን 3 ሳምንታት ማለትም 21 ቀን ሙሉ ማንም ሰው ሊጠይቀኝ አልመጣም ነበር። ያ የግል ህይወቴን ሚስጥሬን ያጫወትኳቸው ሰዎች በሙሉ ጓደኞቼ ናቸው ያልኳቸው በሙሉ አንዳቸውም አልመጡ። እነዚህ አብረውኝ ናቸው፣ ጓደኞቼ ናቸው፣ አዲሱ ማህበረሰቤ ነው ያልኳቸው ሰዎች እንኳን መጥተው ሊጠይቁኝ ፈቃደኛ አልነበሩም። በጣም የሚያሳዝን ነበር። ደግሞ በሆስፒታል ውስጥ እጅግ በጣም ከባድ ጊዜን ስላሳለፍኩኝ የእውነት ልቤን ተሰማኝ። እኔ እንኳን ወደ ባኞ ቤት በራሴ መሄድ አልቻልኩም ነበር፣ ምክንያቱም እግሬ በስርዓት አይሰራም። አንድ አጋዥ ያስፈልገኝ ነበር። ያንን አጋዥ አጣሁ። ባኞ ቤት ስሄድ የግድ ራሴ መወጣት ነበረብኝ። እየታመንኩ ሻወር ወስዳለሁ። እንዲሁም አስታውሳለሁ በሁለተኛው 3ኛ ሳምንት ገደማ ቤተሰቦቼ ለ15 ደቂቃ ያክል እኔን ሊጎበኙ መጡ። ዓላማቸው እኔን ለማየት ሳይሆን ይልቁን ስለመዝናናት ወደ ባህር ዳርቻ እየሄዱ ነበር። በመንገዳቸውም ቆም ብለው ያው ልጃችን ትተነፍሳለች አትተነፍስም የሚለውን ለማረጋገጥ ይመስላል አመጣጣቸው። 15 ደቂቃ የማይሞላ ቆይተው ሄዱ። ከዛ ባለፈ አንድም ሰው እኔ አጠገብ ሊደርስ አልፈለገም። ከሁሉም በላይ የሚያሳዝነው እነዚህ ማህበረሰቦቼ ይሆናል ብለን አብረን የምንጠጣው አብረን የምናድረው ሰዎች ይሄኔ የሆነውን ንብረት ለመጠቀም ምንም ግድ አልሰጣቸውም ነበር። እኔን እንጂ ንብረቴን ምንም ችግር የለው። የኔን መኪና ይጠቀማሉ። እኔ አወቅኩ አላወቅኩ ቤቴ ገብተው አድረው ይወጣሉ። ምንም ጣጣ አልነበረባቸውም። እነዚህን ነገሮች በሙሉ ለማገናዘብ ጊዜ እየፈጀብኝ ነበር። ነገሩ ይህ ግን የእውነት ነው የሚል ሐሳብ ነበረኝ። ከሆስፒታል ከወጣሁም በኋላ እነዚህ ሰዎች የኔ ሰዎች እንዳልሆኑና ይህ የኔ ስፍራ እንዳልሆነ እርግጠኛ ሆንኩ። ከሆስፒታል ከወጣሁ በኋላ አንድ ቀን እንዲህ ተፈጠረ። ሴቷ አያቴ ያኔ አብረን ብዙ ጊዜ ያሳለፍናት አያቴ ግሮሰሪ ውስጥ እየገዛው ባለበት ጊዜ የተለያዩ የሱፐርማርኬት እቃዎችን በምገዛበት ሰዓት በአንድ ስፍራ ላይ አዩዋት። እሷም በዚሁ ሱፐርማርኬት ውስጥ እየገዛች ነበር። ታዲያ ሁለታችንም አይን ለአይን ተገጣጠመን። ወዲያውኑ በሚገርም ሁኔታ የቦርሳ ዚፓን ዘጋችና እኔን አልፋ ሄደች። ምንም እንደማያቀኝ እንዳላየኝ ሰው ሆና እያየችኝ አልፋኝ ሄደች። በጣም ነው ግር ያለኝ፣ ምክንያቱም ከረጅም ጊዜ በኋላ ነው ያየችኝ። የልጅ ልጅ እንዲኖራት አድርጌያለሁ። ነገር ግን ለኔ እውቅና መስጠት እንኳን አልፈለገችም ነበር። እንደሌለው አድርጋ ቆጠረችኝ።
ከዚህ በኋላ ካደኩበት ስፍራ መውጣት እንደነበረብኝ ተረዳው። ምክንያቱም በዚህ ከተማ ውስጥ ምንም አይነት ጓደኛም ሆነ ቤተሰብ እንደሌለኝ አወቅኩ። በሄድኩበት ቦታ በሙሉ የማውቀው ጆቫን እንዳላይ በጣም እፈልግ ነበር። ማየት አልፈለኩም። ምክንያቱም እንደሌለው አድርጎና የበታችነት ስሜት እንዲሰማኝ የበለጠ በኃጢአቴ እንድኮነን ያደርጉኝ ነበር። ያንን ስሜት አልፈለኩትም። ከዚህ በኋላ በህይወቴ አንዱ ትልቅ የሆነ ውሳኔን ለመወሰን ተገደድኩኝ። ከምኖርበት ካደኩበት መንደር 45 ደቂቃ ርቀት ያለው ስፍራ ውስጥ ለመኖር ወሰንኩ። ይህ ለኔ ትልቅ ውሳኔ ነው። ምክንያቱም ምንም አይነት ስራ አልነበረኝም። ምንም አይነት የምኖርበት ስፍራ አልነበረኝም። እዚህ ቤተሰቦቼ ጋር ከነበረኝ $500 የሚጨምር ስፍራ መከራየት ነበረብኝ። ይሄንንም ለመክፈል ስልና ለመኖር ስል 3 የተለያዩ ስራዎችን መስራት ግድ ነበር። አስታውሳለሁ በዓል ሲመጣ ቢያንስ ለ21 ሰዓታት ያክል ያለማቋረጥ የመስራት ግዴታ ነበረብኝ። ይህን ሁሉ ማድረገው ኑሮን ለመግፋት ነው። በዓላት ሲሆን ግራ አጋባ ነበር። ምግብ እገዛና መኪና ውስጥ ቁጭ ብዬ አሁን ይህንን ምግብ ቤቴ ወስጄ ነው መብላት ያለብኝ ወይስ መኪና ውስጥ ልብላው? ምክንያቱም ቤቴም ወስጄ ብቻዬን ነው የምበላው፣ መኪናዬም ውስጥ ብቻዬን ነው የምበላው ብዬ አስባለሁ። ይህ ደግሞ የበለጠ ራሴን ይጎዳኛል። ቀስ በቀስ የማላቀውና ያላገናዘብኩት የብቸኝነት ስሜት ይወረኝ ነበር። ነገሮች መገጣጠም ጀመሩ። ምክንያቱም ጆቫዎች አንድ አባባል አላቸው። አንድ ሰው የጆቫን እምነት ጥሎ በሚወጣ ከዛ ቅጽበት ጀምሮ ህይወቱ የብቸኝነትና የተመሰቃቀለ ይሆናል ይላሉ። ይህ ነገር ከኔ ህይወት ጋር መገጣጠም ጀመረ። በመኪናዬ ውስጥ ቁጭ ብዬ አሰብኩት። ሙሉ በሙሉ ብቸኛ ነኝ። ሙሉ በሙሉ ህይወቴ ተመሰቃቅሏል። በበዓላት ወቅት እንኳን የምደውልለት አንድም ሰው የለም። በዚህ ሰዓት በቃ ወደ እምነቴ ተመልሼ መሄድ ፈልጌ ነበር። ስለዚህ በአዲሱ ከተማዬ ውስጥ የሚገኝ የጆቫ ስብስብ ፈለኩና በዛ ስፍራ ለመሆን ወሰንኩ። ወዲያውኑ በዚህ ስፍራ እንደደረስኩኝ የሆነውን ነገር በሙሉ ነገርኳቸው። ምክንያቱም ግዴታ መናገር ነበረብኝ። የተፈጠረውን ነገር በሙሉ ከነበርኩበት ከተማ እንዳባረሩኝ እንዳገለሉኝ ነገርኳቸው። እንግዲህ በዚህ ስፍራ በሄድኩበት በነገርኳቸው ሰዓት በእነሱም ጋር ህብረት በማድረግ ሰዓት የሆነ ልክ ያልሆነ ነገር እንዳለ በደንብ አውቅ ነበር። ልክ ቀድሞ እንደነበረው ባር ሁሉ ይህን የኔ ቦታ እንዳልሆነ የሚነግረኝ ነገር ነበር። እንዲህም የሚል ሐሳብ ወደ እኔ መጣ። ምናልባት ይህ የጆቫ እምነት እውነተኛ ሃይማኖት ሊሆን ይችላል፣ ነገር ግን እነሱ ብቻ አይደሉም ወደ እግዚአብሔር መንገድ የሚያስገቡት ብዬ አሰብኩ። ታዲያ በሐሳቤም ውስጥ ሌላ መንገድ ሊኖር የሚችል አይነት አድርጌ እስል ነበር። ወደ እግዚአብሔር መሄጃ ሌላ መንገዶችን እፈልግ ነበር። በዚህ መካከል ነበር አንድ ህይወት የሚቀይር ነገር የመጣው። ኮቪድ መጣ። በኮቪድ ጊዜም አብዛኞቹ ስራዎች ከስራ ውጪ መሆን ጀመሩና ድርጅቶች ይዘጉ ጀመር። ስለዚህ ሌላ ስራ መፈለግ ግድ ሆነብኝ። ከዚህም ባለፈ ብዙ የሃይማኖት ተቋሞች እንኳን ሰዎችን መቀበል አቆሙ። በዚህ ሰዓት ግን አሁንም እኔ በእነዚህ ከጆቫዎች ጋር ነበርኩኝና መቼም ቢሆን ጆቫዎቹ እንኳን አያቆሙም ብዬ አስብ ነበር። እንደዛ አይነት እምነት ነበረኝ። ምክንያቱም አንዱ ትልቅ የጆቫ ፈተና ይሆናል ተብለን የተማርነው መንግስታት በጆቫዎች ላይ ይነሳሉ የሚለው ነበር። ታዲያ አሁን ስብሰባችሁን ቀንሱ፣ ስብሰባችሁን አቁሙ ሲባል የዚህ የለውጡ የመጀመሪያ እርምጃ ሆኖ ነበር የታየኝ። ታዲያ ልክ እንደ አንድ ጆቫ ደግሞ ይህን ነገር መቃወም ነበረባቸው። ነገር ግን እነሱን ተቀብለውታል። እስከ ዛሬ ድረስ ጆቫዎች ሲናገሩ እንደነሱ ወንጌልን የሚሰራ እንደሌለና እንደነሱ የሚተጋ እንደሌለ አድርገው ይናገሩ ነበር። እንደዚህ አይነት ጊዜም ሲመጣ እንደተዘጋጁ ለእንደዚህ አይነት ጊዜ እድሜ ዘመናቸውን በሙሉ እየሰለጠኑ እንደሆነ ነው የሚታወቀው። ነገር ግን ልክ ኮቪድ ሲመጣ ሁሉንም ነገር ኩምሽሽ አደረገው። በሚገርም ሁኔታ ኮቪድ ከመምጣቱ ከ2 ዓመት በፊት እንዴት የመጨረሻው ዘመን ሊሆን እንደሚችል ተንብየው ነበር። አንድ የጆቫ ዊትነስ ባንከር ቪዲዮ ብላችሁ ሰርችም ልታደርጉት ትችላላችሁ። ከኮቪድ ከ1 ዓመት ከ2 ዓመት በፊት የወጣ ቪዲዮ ነው። በዛ ቪዲዮ ላይ እንዴት ቅዱሳን እንደሚሰባሰቡና የመጨረሻው ዘመን እንዴት አስፈሪ እንደሚሆን፣ እንዴት መንግስታት ጆቫዎች እንዳይሰበሰቡ ለማድረግ እንደሚሞክር የሚያሳይ ቪዲዮ ነበር እና ነገሩ ኮቪድ ሲመጣ ከዚህ ጋር ተመሳሳይ ይመስል ነበር። በቃ ትንቢቱ ሊፈጸም ነው ብዬ ባሰብኩበት ወቅት የባሰ ሆኖ ተገኙ።
አሁን በዚህ ሰዓት መንግስት ቤተክርስቲያኑን እንድንዘጋና ስብሰባ እንድናቆም ነገረ። ታዲያ የበላዮቹ ሽማግሌዎችም ይህንን ለማድረግ ተስማሙ። ነገሩ ግራ ያጋባል። በሰዓቱ አጠብቀው የነበረው ነገር የተለየ ነበር። በዚህም አማካኝነት አዲስ ነገር ይፈጠር ይሆን በሚል ለመጀመሪያ ጊዜ በህይወቴ ዜና መከታተል ጀመርኩ። አንድ ጆቫ ዜና እንዲከታተል ወይም ፖለቲካ ውስጥ እንዲገኝ አይፈቀድም ነበር። ምክንያቱም አንድ ጆቫ ፖለቲካ ውስጥ ከሆነ በቃ በሰዎች ላይ ያለው እምነት ጨምሯል። ከእግዚአብሔር ይልቅ ሰዎች የዓለምን ችግር መፍትሄ መስጠት ይችላሉ ብለን ነው የምናስበው ተብሎ የሚታሰበው። ስለዚህ የትኛውም ጆቫ በምርጫም ላይ ሆነ ለመምረጥም በፍጹም አይሳተፍም። እኔ ግን ለመጀመሪያ ጊዜ ያንን ጣስኩ። በዚህ ሁሉ መሃል በእሳት ላይ ጭድ እንደመጨመር ሆኖ ኔትፍሊክስ በሚባል የፊልም ማሳያዎችና ዶክመንተሪ ማሳያዎች ጣቢያ ላይ አንድ ስለ ከልት ወይም ደግሞ ስለ ባዕድ አምልኮ የሚያወራ አንድ ዶክመንተሪን ተመለከቱ። ዶክመንተሪው የሚያወራው በቃ የኛን አይነት ታሪክ ነው። ብዙ ሰዎች በዚህ በከልት ውስጥ ተሳስረዋል። የተማሩ፣ ያልተማሩ፣ ዶክተሮች፣ ጠበቃዎች። ታዲያ ይህ ነገር ምን ያክል ማስተሳሰር እንደሚችል መረዳት ጀመርኩኝ። ከዚህም ባለፈ አንድ ሰው የ10 ደቂቃ ቪዲዮ ስለ ከልት ምን ማለት እንደሆነ የሚያሳይ ላከልኝ። በቃ እንዴት ሰዎችን እንደሚቆጣጠሩ፣ አይምሮን እንዴት እንደሚቆጣጠሩ፣ ምን ማድረግ እንዳለባቸው፣ ምን ማድረግ እንደሌለባቸው ሁሉንም የሚያሳይ ቪዲዮ አየሁ። በቃ እዚህ ቪዲዮ ላይ በሙሉ የሚያሳየው የጆቫ እምነት ተከታዮች የሚያደርጉትን ነገር በሙሉ ነበር። አይኔ መብራት ጀመረ። ከዚህ በኋላ አንድ የምንባለው ነገር ትዝ አለኝ። በፍጹም ጆቫ ዊትነሶችን በጎግል ላይ ቼክ ማድረግ እንደሌለብን ይነገረን ነበር። ማለትም ጎግልን ስለ ጆቫ እንድንጠይቅ አይፈለግም ነበር። ስለዚህ ከልጅነት ጀምሮ ስለ ጆቫ ምንም የማውቀው ነገር የለም። ምክንያቱም ሶሻል ሚዲያ ላይ በፍጹም ይህንን ነገር አላይም። ምናልባትም ጎግል ላይ ስለ ጆቫ የምናይ ከሆነ ዲያብሎስ አይምሯችንን የሚቆጣጠርበትን መንገድ እየከፈትንለት ነው ተብሎ ይነገረናል። አስቡት፣ ላለፉት 4 እና 5 ዓመታት በእምነቴ ላይ ምንም ጠንካራ አልነበርኩም። እንዲሁም ርቄ ዓለማዊም እስከመባል ደርሼ ነበር። ብዙ ነገሮችን አጥቻለሁ። በዚህ ሁሉ መሃል ግን በፍጹም ጆቫ ዊትነስን በጎግል ላይ ቼክ የማድረግ ሐሳቡ መጥቶልኝም አያውቅም። ከዚህ በኋላ ነበር ሁሉንም ነገር ትቼ በጎግል ላይ ስለ ጆቫ ዊትነስ የተጻፉትን ነገሮችና እምነታቸው በትክክል ምን እንደሆነ ለማየት መመራመር የጀመርኩት። ነገሩን በደንብ ካገናዘብኩ በኋላ አንድ ነገር እርግጠኛ ሆኜ ተረዳው። እርሱም የነበርኩበት እምነት ከልት እንደነበር አወቅኩ። ፍጹም ባዕድ አምልኮ ውስጥ እንደነበርኩኝ ወዲያውኑ ገባኝ። እንደ ሌላው ጊዜ የሚኮንነኝ ወይም ደግሞ የምፈራው ሃይማኖት አልነበረም። ፍጹም ባዕድ አምልኮ እንደሆነ ወዲያውኑ ውስጤ ተዋህደ። የነበርኩበትን እምነት እስከ ዛሬ ከልት ብዬ እንዳልጠረጥረው ያደረገኝ፣ እስከ ዛሬ ከልት የሚመስለኝ ምናልባት ትናንሽ ስብስቦች ያሉበት ሰዎች የሆነ ወይም ደግሞ ጥቂት ሰዎች የሚያደርጉት የአምልኮ ስርዓት ብቻ ይመስለኝ ነበር። አሁን ግን አይኔ በራ። ትላልቅ ተቋማት፣ ትላልቅ የእምነት ተቋማትም ከልት ሊሆኑና እግዚአብሔር ፍጹም የሌለበት መንፈሳዊ ያልሆነ በሰዎች የተደራጀ ተቋም ሊሆን እንደሚችል ወዲያውኑ ተረዳው። ነገሩ ግን ከበራልኝ በኋላ እጅግ በጣም ደነገጥኩኝ። ነገሩ እጅግ በጣም አስፈራኝ። እስከ ዛሬ ድረስ እድሜን ሙሉ በውሸት ውስጥ ስኖር ኖሬያለሁ። በሰዓቱ ልነግረው የምችለው ሰው እንኳን አልነበረም። ብቸኛ ነበርኩ። ብቸኝን ሆኜ ይህንን የሚያክል ትልቅ እውነት በልቤ ውስጥ ተሸከምኩኝ። ይህ እውነት ከበራልኝ በኋላ ማለትም በከልት ውስጥ እንዳለው ካወቅኩኝ በኋላ ለ3 ቀናት ያክል መተኛት አልቻልኩም ነበር። እንቅልፍ በዓይኔ አይዞርም ነበር። በቃ ነገሩን እያሰላሰልኩኝ እንደ አዲስ እገረማለሁ። እድሜ ዘመኔን በሙሉ በከልት ውስጥ ስኖር መቆየቴ በጣም ያስገርመኛል። ከዚህ በኋላ በቃ እንደነቃው ተሰማኝ። ከዛ በኋላ በጥልቀት መመራመር ስጀምር ብዙ ስህተቶች እንደነበሩበት ተረዳው። ይህን ሃይማኖት የፈጠረው ሰው ወንድም ብራስፎርድ በ1925 ላይ አብርሃም፣ ይስሐቅና ያዕቆብ ዳግመኛ እንደሚነሱ ተንብዮ ነበር። ነገር ግን በ1925 ምንም የተፈጠረ ታሪክ አልነበረም።
እንዲሁም ወንድም ራስፎርድ በሚያሳዝን ሁኔታ ለአብርሃም ይስሐቅና ያዕቆብ ቤት መስራት ነበረበት። ታዲያ ያ ቤት መሆን የነበረበት በሳንዲዬጎ ነው። በዛም ስፍራ ቆንጆ የአትክልት ስፍራ ሆኖ ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ የሚመች ስፍራ እንዲሆን ተደርጎ ተሰራ። ታዲያ በዚህ ቤት ውስጥ ማን የኖረ ይመስላችኋል? አዎ ወንድም ራስፎርድ ራሱ ቤቱን በነ ስም አብርሃም ይስሐቅና ያዕቆብ ሰራ፣ ራሱ ኖረበት፣ ለዚያውም በነፃ። የሚያሳዝነው ነገር ግን ይህንን ታሪክ ራሳቸው የጆቫ ተከታዮች እንኳን አያውቁትም። እኔ እንኳን ስለዚህ ሐሰተኛ ነቢያት ወይም ደግሞ ስለ ሐሰተኛ ትንቢቶች አሁን ገና ማወቄ ነበር። ጆቫዎች ስለ ጆቫ ዊትነስ እንዲመራምሩ የማይፈለገው እውነታው ላይ እንዲደርሱ ስለማይፈለግ ነው። በዚህ ጊዜያት መካከል እያለሁ ነው አሁን ያገባሁትን ባለቤቴን የተዋወቅኩት። እሱም የዚሁ እምነት የጆቫ ዊትነስ ተከታይ ነው። ታዲያ ከባለቤቴ ጋር ሁለተኛ ልጄን አረገዝኩኝ። በዚህ ሰዓት ግን እንደ ቀድሞ ሳይሆን ከቀድሞ በባሰው ሁኔታ መንፈሳዊ ውጊያ እጅግ በጣም በርትቶብኝ ነበር። በተለይም ደግሞ ያረገዝኩት ሕፃን ልጅ ላይ። ምክንያቱም ብዙ ጊዜ ለማስወረድ ምክንያቶች ተደርድረው ነበር። ሁል ጊዜ ብቸኝነት በሚሰማኝ ቁጥርና ወይ ባለቤቴ ወይ አብሮኝ ሰው ከሌለ አንድ ሐሳብ በውስጤ ይመጣል። በቃ ልጁን አስወርጁ የሚለኝ ሐሳብ አለ። ደግሞ በመንፈስ ዓለም ላይ ሁለት አካላቶች መጥተው ያንን ልጅ ማስወረድ አለባት ማስወረድ የለባትም እያሉ ሲከራከሩ እመለከት ነበር። ነገሩም ሐሳቡም ከየት እየመጣ እንደሆነ ባላውቅም ነገሩ ግን 100% መንፈሳዊ እንደነበረ መገመት አይከብድም። ምንም እንኳን ጆቫዎችን መቃወም ብጀምርም መንፈሳዊ ሕይወት እንዳለ ግን እጅግ በጣም እርግጠኛ ነበርኩ። በጭንቅላቴ ውስጥ በስነ ስርዓት መንፈሳዊ ድምጾችን አደምጥ ነበር። አዎ ልጁን ታስወርጇለሽ፣ አይ ልጁን አታስወርጁም የሚሉ ድምጾች በጭንቅላቴ ውስጥ ይጮሁ ነበር። እየተታለልኩና እየተሸነገልኩ እንደነበር አውቃለሁ። ነገር ግን የትኛውን ድምጽ ማመን እንዳለብኝ እጅግ በጣም ግራ ተጋብቼ ነበር። ከዚህ በኋላ በዛ ትልቅ ውዝግብ ውስጥ እያለው አንድ ነገር ወሰንኩኝ። እርሱም ይህንን በማህፀኔ ውስጥ ያለውን ልጅ ለማስወረድ ወሰንኩኝ። በዕለተ ሐሙስም ሆስፒታል ውስጥ ቀጠሮ አስያዝኩኝ። ይህ ቀጠሮ የልጅ እንዲወርድ የተደረገ ነው። በኋላም በዚህ ሆስፒታል ውስጥ ለማስወረድ በክሊኒክ ውስጥ በተገኘሁበት ሰዓት ሌላ ድምፅ ደግሞ መጣና ግድ የለም ልጁን መውለድ አለብሽ፣ እኔ ካንቺ ጋር በሁሉም ሁኔታ አብሬሽ ሆናለሁ የሚል ድምፅ ደግሞ ሰማሁ። ከዚህ በኋላ በዛው ሆስፒታል ውስጥ ሆኜ ደግሞ በድጋሚ ይህንን ልጅ ላለማስወረድ ወሰንኩኝ። ከዚህ ቀን በኋላ እነዚህ ድምጾች በዚህ ያክል ጥንካሬ በጭንቅላቴ ውስጥ ተሰምተውኝ አያውቁም። ከዚህ በኋላ አንድ ሐሳብ በውስጤ ይመላለስ ነበር። ማን ነው ሊከራከርልኝ የፈለገው? ማን ነው መልካሙን እንድመርጥ የፈለገው? ማን ነው ይህንን ልጅ እንዳላስወርድና ከኔ ጋር አብሮ እንደሚቆይ የነገረኝ ብዬ ጭንቅላቴ ውስጥ አስብ ነበር። ማንን ማመስገን እንደነበረብኝ ማወቅ ፈለግኩኝ። ለልጄ የተዋጋውን አካል ማወቅ ፈለግኩ። ከዚህ በኋላ አንድ ነገር ቆርጬ ለማወቅ ተነሳው። ትክክለኛ የሚባለውን መንገድ ህይወት የሚሰጠው ማን እንደሆነ ለማወቅ ልቤ እጅግ በጣም ይጓጓ ነበር። አሁን ላይ አንድ እውቀትን ይዤ ያንን እውቀት ጨብጬ ወደፊት መሄድ ፈልጌያለሁ። የመጀመሪያው እውነት ጆቫ ዊትነስ በፍጹም ትክክለኛው ሃይማኖትና እግዚአብሔር የመረጣቸው ህዝቦች እንዳልሆኑ አውቄያለሁ። ነገር ግን የትኛው ህዝብ ለእግዚአብሔር እንደሚቀርብና ወደዚህ ወደ ተከራከረልኝ ወደ ተዋጋልኝ አካል እንደሚያደርሰኝ ለማወቅ እጅግ በጣም እጓጓ ነበር። ከዚህ በኋላ ነገሮችን ወደ ኋላ አጠንጥኜ ማስተዋል ጀመርኩኝ። ድሮ በጆቫ ዊትነስ ውስጥ እያለን ቤት ለቤት ወንጌልን ሰብክ ነበር። ታዲያ በዚህ ስብከት ጊዜ ላይ ሰዎቹ በሩን የሚከፍቱልን ሰዎች ወይ ጆቫ ካልሆኑ ወይ ደግሞ መጽሐፍ ቅዱሳቸውን ካላወቁ ብቻ ነበረ የምንሰብካቸው። ክርስቲያኖች ከሆኑ በተለይ ደግሞ ጠንከር ያሉ ክርስቲያኖችና መጽሐፍ ቅዱሳቸውን ጠንቅቀው የሚያውቁ ክርስቲያኖች ከነበሩ በፍጹም ከነዚህ ሰዎች ጋር እንድንከራከር አይፈለግም ነበር። በቃ ወዲያውኑ ወደ ኋላ አፈግፍገን ወደ ራሳችን ጉዳይ እንድናተኩር ብቻ ይደረግ ነበር። አንድ ሰው ቤት ውስጥ ሄደን ይህ ሰው መጽሐፍ ቅዱስን ጠንቅቆ ካወቀ
በፍጹም ከዚህ ሰው ጋር ንግግር እንድናደርግ አይፈቀድምም፣ አይበረታታምም። አሁን ሲገባኝ ይህ የሚደረገው ለአንድና ለአንድ ነገር ብቻ ነው። ያ ክርስቲያን እውነትን ያውቃል፣ እውነት ደግሞ ነፃነት ያወጣል። ስለዚህ እኛም ነፃ እንድንወጣ አይፈለግም ነበር። በዛ የወንጌል ሰበካ ሰዓት ላይ ስትሆኑ በፍጹም ሃይማኖታችሁን እንድትጠብቁ ወይም ደግሞ ለሃይማኖታችሁ እንድትከራከሩ አይፈለግም። ደግሞም ልከራከርም ብትሉ ብዙም እውቀት አይሰጧችሁም። አንዳንድ ሰዎች በደንብ ስለ ጆቫ ያጠኑና እናንተ ልክ በራቸው ላይ ስትመጡ የሚያውቁትን እውነት ይነግራችኋል። ያኔ እናንተ ግራ ትጋባላችሁ። ለዚህ ሲባል ሰዎች በፍጹም እንዲከራከሩ አይደረግም። የሚከራከር ሰው በድንገት ካጋጠመ ወዲያውኑ ወደኋላ ማፈግፈግ ግዴታ ነው። እኔ ደግሞ በዚህ ላይ ጥያቄ ነበረኝ። ምክንያቱም እኛ እንደምንለው እውነተኛው የሆነን ሃይማኖትና ለእግዚአብሔር የቀረበን ሰዎች ከሆነ የእውነትም እምነታችንን ማስጠበቅና ለእምነታችን መከራከር አለብን ብዬ አስብ ነበር። አንድ ነገር ወሰንኩኝ። ከጆቫዎች አንጻር እምነታቸውን መከላከል የሚችሉ ሰዎችን ማግኘት ፈልጋለሁ የሚል ሐሳብ በውስጤ ተጸነሰ። አንድ ሰው በኮንፊደንስ ስለ እምነቱ የሚናገር ከሆነና ምንም አይነት ጥያቄን የማይፈራ ከሆነ፣ ምንም አይነት ጥያቄን ለመጋፈጥ ዝግጁ ከሆነ ያ ሰው እውነተኛ ሃይማኖትን፣ እውነተኛ አምላክን እየተከተለ ነው ማለት ነው። ሰዎች ሳይሆኑ አምላክ ራሱ መንገዱን የሚያቀናውን ሰው መፈለግ ጀመርኩ። ከዚህ በኋላ ቪዲዮዎችን እያሳደድኩኝ መመልከት ጀመርኩኝ። ሰዎች በራቸው ላይ የጆቫ እምነት ተከታዮች ሲመጡ እንዴት አድርገው እንደሚመልሷቸው መከታተል ጀመርኩ። በየጊዜው እነዚህን ጆቫዎች የሚመልሱና የሚከራከሩ የነበሩ የተወሰኑ የክርስቲያን ቡድኖች ነበሩ። እነርሱ የሚያወሩትን ነገር ደጋግሜ ለመስማትና የሚያደርጉትን ለመከታተል መሞከር ጀመርኩ። ሁል ጊዜ ስመለከት አንድ ነገርን አስተዋልኩኝ። ሁል ጊዜ የጆቫ ሰዎቹ ማለትም በዛ ሰው በር ላይ የመጡት ለመመስከር የመጡት ሰዎች ሲሮጡ ያለው ማለትም ያንን ንግግር ወይም ክርክሩን ሲሸሹ ያለው፣ ክርስቲያኖቹ ግን በድፍረት በሙላት ስለ እምነታቸው መናገር የሚችሉበት አቅም ነበራቸው። አሁንም ግን አንድ ፈተና የሆነብኝ ነገር ነበር። ስለ ስላሴ፣ ስለተለያዩ ስለ ሲኦል ምናምን በምሰማ ወቅት ትንሽ ግር ይለኝና ይከብደኝ ነበር። ምክንያቱም ይህ ለኔ አዲስ የሆነ ነገር ነው። ከዚህ ሁሉ ነገርና አስተዳደግ በኋላ እንደዚህ ያለ ነገር ትንሽ ይከብድ ነበር። ከዚህ በኋላ እውነቱን እንዳውቅ እግዚአብሔር መንገድ ይከፍትልኝ ነበር። አንድ ነገር ተረዳው። በየእምነት ውስጥ በዋነኝነት ሰዎች ይቀይሩት የነበረው የኢየሱስ ክርስቶስን ማንነት ነበር። ለምሳሌ ጆቫዎች ራሳቸው የሰየሙት ኢየሱስ ክርስቶስ አለ። ሞርሞኖችን ብታዩ እንደዛ። አብዛኛው ሃይማኖቶች ኢየሱስን በራሳቸው እይታ ያያሉ። ሁል ጊዜ ሃይማኖቶች የሚቀይሩት እግዚአብሔርን ሳይሆን ኢየሱስን ነበር። ስለዚህ ይህ ወደ አንድ መደምደሚያ አመጣው። ማዕከሉ ኢየሱስ ነበር። ስለዚህ አጥብቄ ስለ ኢየሱስ ክርስቶስ ለመመራመር ወሰንኩኝ። ኢየሱስ በመጽሐፍ ቅዱስ ላይ እኔ ሕይወት፣ እውነት፣ መንገድ ነኝ ብሏል። ስለዚህ አንድ ትክክለኛው አምላክ ኢየሱስ እንደሆነ ደረስኩኝ። ከዚህ ቀጥሎ ትክክለኛው ሃይማኖት ደግሞ ምን እንደሆነ ለማወቅ ፈለግኩኝ። ምክንያቱም ሁሉም የተለያየ የየራሱ የሆነ ዶክትሪኖች ነበሩ። ባፕቲዝም፣ ፔንቴኮስታል፣ ኦርቶዶክስ፣ ካቶሊክ የየራሳቸው የሆነ ዶክትሪን ይዘዋል። ይህ ሁሉ ነገር በላይ ላይ መደራረብ ጀመረ። በቃ እውነቱን ማወቅ ከኔ አቅም በላይ እንደሚሆን ገባኝ። እኔ በኔ አቅም የምችለውን በሙሉ አድርጌ ነበር። በስተመጨረሻ ግን መድረስ የቻልኩት አንድ ድምዳሜ ላይ ነበር። አምላክ ያስፈልገኛል። አንድ ሐሳብ ወደ ውስጤ መጣ። ለምን ቀጥታ ራሱን እግዚአብሔርን አልጠይቀውም የሚል ሐሳብ በውስጤ ፈለቀ። አያችሁ፣ ይህንን እንዳላረግ የያዘኝ የነበረው በጆቫ እምነት ውስጥ እያለው መንፈስ ቅዱስ ይንቀሳቀሳል የሚለው ነገር እንደ ተረት ነበር የምናስበው። እውነት አይደለም ብለን እናምናለን። ቀጥታ መንፈስ ቅዱስ ጋር የምናደርሰው ምንም አይነት ንግግርም ሆነ ጸሎት አልነበረም። እኔ ግን ያንን መስመር ገደብ አልፌ ጠሼ ሄጄ እግዚአብሔር አምላክ ማን እንደነበር የማወቅ ጉጉቴ እጅግ በጣም አየለ። ላመልከው ፈለግኩኝ። ምናልባት ይህን ነገር ባደርግ ከሁለት አንድ ነገር ይሆናል። ወይ እግዚአብሔር ጋር ራሱ ጋር ሄጄ ምላሽን አገኛለሁ፣
ካልሆነ ደግሞ እግዚአብሔርን አሳዝኜ ምንም ነገር ሳላውቅ እመለሳለሁ። ምንም የማጣው ነገር አልነበረም። ከዚህ በኋላ በሬን ዘጋውና ባለቤቴ እንዳይሰማኝ ሻወር ውስጥ ገባው። ሻወር ውስጥ ሆኜ እንዲህ ብዬ ጠየቅኩኝ፣ ጆሆቫ አንተ የእውነት ሕያው ከሆንክና ካለህ እባክህ መኖርህን አሳውቀኝ። ሕይወቴን አሳልፌ ላንተ መስጠት እፈልጋለሁ። ላመልክህ እፈልጋለሁ። እውነት መሆንህን ብቻ ማወቅ እፈልጋለሁ። ሕያው መሆንህን ማወቅ እፈልጋለሁ። የምትሰማ የምታይ እንደሆንክ ማወቅ እፈልጋለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማመን እፈልጋለሁ። አሁን ላይ ግራ ተጋብቻለሁ። በፍጹም አንተን ለማስከፋት ወይም ደግሞ አንተን ለመድፈር ፈልጌ አይደለም። ኢየሱስ አምላክ መሆኑን ካንተ መስማት ፈልጋለሁ። ይህን የምጠይቀው ታውቃለህ፣ ሕይወቴም በሙሉ ይህ ሐሰት እንደሆነ ስለተነገረኝ ነው። እውነቱን ማወቅ ከብዶኛል። እባክህ አምላኬ ሆይ ይቅርታ አርግልኝ። ላስቀይም ፈልጌ አይደለም እንዲህ በድፍረት የምጠይቀው፣ ይቅር በለኝ ብዬ በሻወር ውስጥ ሆኜ ጸለይኩ። አስታውሳለሁ ለምልክት እንዲሆን እግዚአብሔር ሕፃን ልጅ እንዲልክልኝ ነበር የፈለኩት። ምክንያቱም በእምነት ውስጥ ያደገ ሰው ከሆነ ያው በቃ የተነገረውን መልሶ መናገር ነው። ሐሰትም ይሁን ውሸት ይሁን በቃ ያደገበትን ያንኑ ሐሳብ ይዞ መጥቶ ለኔ ይነግረኛል። ሕፃን ልጅ ግን ከሆነ ለማመን እጅግ በጣም ቀላለው። ይህ ደግሞ ከእግዚአብሔር ጋር የተወራረድኩበት ምልክት ነበር። እግዚአብሔር ለምን በልጅ እንዲናገረኝ እንደፈለገና በልቤ ውስጥ ይህንን እንዳስቀመጠ አላውቅም። ነገር ግን ይህ ለኔ እጅግ በጣም ትልቅ ምልክት ነበር። ታዲያ ቀጥሎ ሊሆን ያለውን ነገር በሙሉ ልብነት በጉጉት በመጠባበቅ ምን ሊሆን ነው ብዬ አስብ ነበር። በጉጉት ነበር የምፈልገው። የእግዚአብሔርን ማንነት ከልቤ ይፈልግ ነበር። ይህንን ጸሎት ጸልዬ ከጨረስኩኝ በኋላ ልቤን የሆነ ሐሴት ይሰማው ነበር። ከልቤ ውስጥ የሚፈልቅ ደስታ ነበር። አለ አይደለ? በቃ ጸሎቱን ጸልዬ ከጨረስኩ በኋላ እግዚአብሔር ጥያቄን እንደሚመልስልኝ እጅግ በጣም እርግጠኛ ነበርኩ። 100% እርግጠኛ ነበርኩ። ለምን እንደሆነ አላውቅ፣ ነገር ግን በነጋታው ኢየሱስ ክርስቶስ ራሱ መጥቶ እንደሚገናኘኝ እርግጠኛ ነበርኩኝ። እንዴት እንደሆነ ባላውቅ፣ ነገር ከመጠን በላይ የሆነ እምነት ነበረኝ። ታዲያ ከዚህ በኋላ በነጋታው በክፍሌ ውስጥ ቁጭ ባልኩበትና ስልኬን በምነካካበት ልክ እንደ ቀድሞ ሁሉ በምመራመርበት ጊዜ አንድ ነገር ወደ እኔ ሲመጣ ታወቀኝ። አለ አይደለ? ክፍሉ ባዶ ነበር፣ ማንም ሰው አልነበረውም። ነገር ግን የእግዚአብሔር መንፈስ ቀስ እያለ ልክ እንደ ወራጅ ውሃ ሲፈስ ይሰማኝ ጀመረ። ምንም ነገር አይታይም እኮ ባዶ ነው። ነገር ግን የእግዚአብሔር መንፈስ ሲፈስ ሙሉ በሙሉ መላ ሰውነቴን ይሰማኝ ነበር፣ ይወረኝ ነበር። ወደ እኔ ውስጥ እየገባ ከኔ ወደ ውጪ እየወጣ ይሰማኛል። ለምን ያህል ደቂቃ እንደሆነ ባላውቅ በቃ ልክ እንደ ሰከረ ሰው ሆንኩኝ። በቃ ይህ በሚሆንበት ሰዓት አንድ ሀሳብ በውስጤ መጣ። ምናልባትም እነዛ ደንዛዥ እጾችን ወስጄ ረስቸው ይሆን ብዬ ሁላ አሰብኩ። ምን እየተከናወነ ነው ብዬ በጭንቅላቴ ውስጥ ትልቅ ጥያቄ ሆኖብኝ ነበር። በሆነ ታላቅ አካል ቁጥጥር ስር እንደነበርኩኝ ግን ይገባኝ ነበር። ከዚህ በኋላ ከቤት ውስጥ ወጥቼ እንኳን ለመሄድና መኪና ለመያዝ እጅግ በጣም ፈርቼ ነበር። ምናልባት መኪና በምነዳበት ወቅት እንኳን ሰዎች ሰክራለች ወይም ደግሞ ፖሊስ ሰክራለች ብሎ ቢያስቆመኝስ ብዬ አስብ ነበር። ይሁን እንጂ በውስጤ ይፈስ የነበረው ልክ እንደ ዘይት ሰላምና ከአቅም በላይ የሆነ ደስታ ነበር። ከዚህ በፊት ተሰምተውኝ የማያውቁ ስሜቶች ናቸው። ደግሞ ይህ የመጣው ስሜት ከእግዚአብሔር እንደሆነ ይገባኝ ነበር። ነገሩ እጅግ በጣም ያስፈራ ነበር። ነገር ግን ይሄ ፍርሃት በተሞላው ማለት ምድራዊ ፍርሃት ሳይሆን ነገር ግን በቃ ግር የሚል ነገር ነበረው። የሆነ የድሮ መንፈሴ ወይም አሮጌው መንፈሴ እየተጣልና አዲስ መንፈስን አንስቼ እየለበስኩት ያክል ይሰማኝ ነበር። ይህ የመንፈስ ቅዱስ ስሜት ነበር። የሚገባኝ አሁን ነው።
ምክንያቱም ጆቫ እያለው በፍጹም በመንፈስ ቅዱስ አናምንም ነበር። በተለይ ደግሞ መንፈስ ቅዱስ በሰዎች ውስጥ አለ የሚለው ሙሉ በሙሉ ፍጹም ውሸት ነው ብለን የምናስበው ነገር ነበረ። በዚህም ምክንያት በሰዓቱ እየሆነብኝ የነበረውን ነገር በፍጹም ላውቅ አልቻልኩም። ነገር ግን ከእግዚአብሔር የመጣን ነገር እየተለማመድኩኝ እንደሆነ ገብቶኝ ነበር። በእኔ ላይ የሆነ ነገር እንደተቀየረና ተመልሶ ያ አሮጌው ማንነቴ እንደማይመጣ መረዳት ቻልኩኝ። በእኔ ውስጥ ሞቶ የነበረ የሆነ ነገር ሕያው እየሆነ ሲመጣ አውቅ ነበር። በዛች ቅጽበት ውስጥ በእግዚአብሔር ፊት እንደነበርኩኝ ገባኝ። የእግዚአብሔርን ፍቅር መለማመድ ጀመርኩኝ። የእግዚአብሔርን ፍቅር መቅመስ ጀመርኩኝ። ከሕፃንነቴ ጀምሮ በጭንቅላቴ ውስጥ የነበሩትን ጥያቄዎች በሙሉ እጅግ በጣም ቀለል አድርጎ ሲመልሰው ይታወቀኝ ነበር። በቃላቶች አልነበረም የሚመልሰው፣ ነገር ግን አሁን በሚያሳየኝ ልምምዶች ይመልሰው ነበር። እንደ ትላንትና ከጸለይኩት ጸሎት አንጻር በፍጹም እንደዚህ አይነት ልምምድን አልጠበቅኩም ነበር። እግዚአብሔር ግን ምን ያህል ሉዓላዊና ምን ያህል ግዙፍ አምላክ እንደነበር እያሳየኝ ነው። ለእኔ ይህ እጅግ በጣም የሚያስገርምና የሚያስደስት የነበረ ወቅት ነበር። ምን ያህል ሰዓታት በእግዚአብሔር ሕልውና ውስጥ እንደቆየ አላውቅም። ነገር ግን ከረጅም ጊዜያት በኋላ ቀስ እያለ የሕልውና ከኔ ሲለይ የተሰማኝ፣ ሲለይ ግን ላይመጣ ሳይሆን የሆነ ነገር የሆነ አሻራ በውስጤ አስቀምጦ ነበር እያለፈ የነበረው። እንደዛ ብዙ ሐሳብ ሳስብ የነበርኩት ሴት እባክህ መንፈስን አትውሰደው፣ እባክህ እንዳትሄድብኝ እያልኩኝ እማጸን ነበር። ይህ ሁሉ ከሆነ በኋላ አንድ ነገር በጣም በጉጉት እጠባበቅ ነበር። ኢየሱስ ጌታ ነው የሚለኝን ነገር ማረጋገጫ እጅግ በጣም እፈልግ ነበር። ልነግራችሁ ከምችለው በላይ ይህንን ነገር እየተጠባበቅኩ ነው። ያ ሕልውና ከኔ ሳይል ይህንን ድምፅ የምሰማበትን አቅጣጫ እፈልግ ነበር። እየዞርኩኝ በቃ እግዚአብሔር በምን ሊናገረኝ ይችላል እያልኩኝ አስብ ነበር። አንዳንድ ጊዜ ትናንሽ እንስሳቶችን አይና ምናልባት እግዚአብሔር በእነዚህ እንስሳቶች አፍ ተጠቅሞ አንደበታቸውን ተጠቅሞ ኢየሱስ ጌታ ነው ቢለኝስ እያልኩኝ አስባለሁ። ምናልባትም የማላውቀው ሰው አዎ ልክ ነሽ፣ አስተሳሰበሽ ኢየሱስ ክርስቶስ ጌታ ነው እመኙ ብሎኝ ይሄዳል እያሉ በቃ ብዙ ሐሳብ ሳወጣ ሳወርድ ቆየው። ነገር ግን ወደ ግራም ወደ ቀኝም በማይበት ወቅት ማንም የሚመጣ ሰው አልነበረም። ከዚህ በኋላ በመኪናዬ ውስጥ እንዳለው በመስኮቴ በኩል የሚንኳኳ ድምፅ ሰማው። ዞር ብዬ ስመለከት አንድ ብላቴና ልጅ ቆሞ ነበር። ይህ ብላቴና እጅግ በጣም ሕፃን ልጅ ይመስል ነበር፣ ነገር ግን 10 ዕድሜዎች ውስጥ እንደሆነ ያስታውቃል። አንዴ ካንኳኳ በኋላ ወዲያውኑ መስኮቴን ከፈትኩለት። እሱም ቀጠልና ከመሬት ተነስቶ ኢንተርቪው እንዳደረገሽ ትፈቅጂልኛለሽ አለኝ። እኔም ይህ ብላቴና ከእግዚአብሔር እንደተላከ እያወቅኩኝ አዎ አልኩት። እሱም ቀጠለ፣ ዋሽተሽ ታውቂያለሽ አለኝ። የሚገርመው በዚህ ጥያቄ ልቤ መነካት ጀመረ። ምናልባት እኮ የልጅ ብላቴና ነው ብዬ አይ ሁሉም ሰው ይዋሻል፣ አንዳንድ ጊዜ መዋሸት ችግር የለውም ምናምን ብዬ ብናገር እችል ነበር። ነገር ግን አልቻልኩም። በቃ ውስጤ ይወቀስ ነበር። እስከ ዛሬ የሰሯቸውን ኃጢአቶች አስታወስኩኝ። ይህ ጥያቄ ለእኔ ልክ እንደ ከባድ ጥያቄ ሆነብኝ። ረጅም ሰዓት አሰብኩት፣ በረጅሙ ተነፈስኩኝ። አዎ ዋሽቼ አውቃለሁ ብዬ ተናገርኩ። ብላቴናውም ቀጠለ፣ ምንም አይነት ነገር ሰርቀሽ ታውቂያለሽ አለ። እኔም አዎንታዬን ሰጠሁት። ከዚህ በኋላ አንድ ጥያቄ እንጠይቀኝ፣ ኢየሱስ ክርስቶስን የግል አዳኝሽ አድርገሽ ተቀብለሽዋል? ለሰራሽው ኃጢአቶች፣ በደሎች በሙሉ እሱ ይከፍልልሻል ብሎ ነገረኝ። በዚህ ቅጽበት የማወራውን ነገር አጣሁ። አፌ ተሳሰረ። እንዴት ብዬ ለዚህ ብላቴና ምን እየተፈጠረ እንደሆነ ላስረዳው? በልቤ ኢየሱስ ክርስቶስን እንዳመንኩት እንደተቀበልኩት አውቃለሁ። ነገር ግን እንዴት መናገር እንዳለብኝ፣ ምላሽ እንዴት እንደምሰጥ አልገባኝም ነበር። እኔም ቀጠልኩና ይመስለኛል ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ ተቀብያለሁ አልኩት።
ልክ እሱ አዋቂ ይመስል ያኔ አባቶችና የቤተ ክርስቲያን ሽማግሌዎችን ለመጠየቅ የማልደፍረውን ጥያቄ ለዚህ አስራ ቤት ውስጥ ለሆነ ብላቴና ጠየቅኩት። ኢየሱስ ክርስቶስ አምላክ ነው ብዬ ጠየቅኩት። እሱም ቀለል አድርጎ አዎ ኢየሱስ ክርስቶስ አምላክ ጌታ ነው አለኝ። ውስጤ ጮቤ ረገጠ። ምን እየተፈጠረ እንደሆነ እኔ ራሱ ሊገባኝ አልቻለም። ከዚህ ቅጽበት በኋላ መጋረጃው ሙሉ በሙሉ ተከፈተልኝ። ነገሮችን ለመጀመሪያ ጊዜ በብርሃን ውስጥ ሆኜ ማየት ቻልኩ። አዎ እንዴት እንደምነግራችሁ አላውቅም። ነገር ግን ለመጀመሪያ ጊዜ በሕይወታችሁ አይናችሁ እንደበራ ቁጠሩት። ለመጀመሪያ ጊዜ ጆሮዎቻችሁ ከፍተው እንደ መስማት ቁጠሩት። ለዚህ ብላቴና ምን እየተካሄደ እንደነበረ እንዴት እንደምነግረው አላወቅኩም። ረጅም ሰዓት ከራሴ ጋር ካወራው በኋላ እንዲህ ብዬ ጠየቅኩት፣ በዚህ ስፍራ ምን እያረክ እንደሆነ ልነግረኝ ትችላለህ? ለምን ወደ እኔ መጣ? ምንስ እያረክ ነው? ማን ነው የላከ? እስኪ ሁሉንም ነገር ንገረኝ አልኩት። እሱም አጠር አድርጎ ያደገበት ቤትና ቤተሰቦቹ አማኞች እንዳልሆኑ ክርስቲያኖች እንዳልሆኑና እግዚአብሔርን በራሱ ተገናኝቶ እግዚአብሔር በርቶለት ጌታን እንደተቀበለና ይህ ሁሉ ከ4 ወር በፊት እንደሆነ ነገረኝ። አሁን ላይ ደግሞ እየሄደ የነበረው የቴኒስ ጨዋታ ነበረው እና እግረ መንገዱን እየሄደ ነው እኔን ያገኘኝ። ድሮ የጆቫ እምነት ተከታዮች እያለን የሰዎችን በር አንኳክቶ መመስከር ግዴታ ነበር። ምናልባትም በወር ውስጥ የተወሰነ ጊዜ አንኳክተን ካልመሰከርን ችግር ውስጥ እንገባ ነበር። አሁን ግን እግዚአብሔርን አየሁት። በታናሽ ብላቴና በኩል ማንም ሳያስገድደው መጥቶ ትልቅ ሐቅን ትልቅ እውነትን ነገረኝ። በዚህ ብላቴና ቦታውን ያየሁት አንድ መኪና ውስጥ የተቀመጠች ተስፋ ለቆረጠች ሴት አንኳኩቶ መመስከር፣ ይህ ምንኛ መታደለው። ከዚህ በኋላ ብላቴናው መሄድ ነበረበት፣ ጥሎኝ ሄደ። እኔ ግን በመኪና ውስጥ ቁጭ ብዬ በታላቅ ድንጋጤ ውስጥና በታላቅ መገረም ውስጥ ነበርኩ። ከዚህ ደቂቃ በኋላ አስተሳሰቤ ሙሉ በሙሉ ተገለበጠ። አሁን ያለምንም ግርዶሽ ያለምንም ጥላ እግዚአብሔር ማን እንደሆነ የእግዚአብሔርን የኢየሱስ ክርስቶስን ማንነት አወቅኩ። ያኔ ልጅ እያለው አሁንም አድጌ የተከራከረልኝን አካል አወቅኩት። በመኪና ውስጥ ሆኜ ከውስጤ የሆነ አካል እንደሞተ ተረዳውኝ። ያ የሞተው አካል ሞቶ ደግሞ አዲስ ማንነት ከውስጤ እንደፈለቀ መረዳት እችል ነበር። ነገሩን በጥቅሶች ወይም ደግሞ በመጽሐፍ ቅዱስ ጥቅስ ማተም አልቻልኩም ነበር። ምክንያቱም በሰዓቱ ምንም አይነት ይህን ያህል የመጽሐፍ ቅዱስ ጥቅስ አላውቅም ነበር። ነገር ግን የሆነ አካል ሞቶ የሆነ አካል እንደተነሳ ተረድቻለሁ። ዳግመኛ መወለድ ማለት ምን እንደሆነ አወቅኩኝ። ደግሞም አንድ ነገር ገረመኝ። የዳንኩት ምንም በሰራሁት በጽድቅ ስራ ሳይሆን ኢየሱስ ክርስቶስ ስለራራልኝና በጸጋው ብዛት እንደሆነ አወቅኩ። ከዛሽ ቀን ጀምሮ እስካሁን ድረስ እግዚአብሔር አባት ሆኖኛል፣ መጠለያ መሸሸጊያ ሆኖኛል። ያጣሁትን ነገር በሙሉ ክሶኛል። እግዚአብሔርም ፈለግኩት፣ መለሰልኝ፣ ከመከራዬም ሁሉ አዳነኝ። ዛሬ እሱን ለሚጠሩት በሙሉ ሊመልስላቸው ዝግጁ ነው። እኔን የሰማኝ አምላክ እናንተንም ሊሰማ ዝግጁ ነው። ዛሬ እኔን አይታችሁ የኔን ምስክርነት አይታችሁ የተነካችሁና ምናልባት ከኔ ጋር በተመሳሳይ ህይወት ውስጥ ያላችሁ ሰዎች ካላችሁ ልጸልይላችሁ እፈልጋለሁ። እግዚአብሔር ለኔ አባት እንደሆነ ለእናንተም አባት ይሆናችኋል። እግዚአብሔር አምላክ እጆቹን ዘርግቶ ሊቀበላችሁ በደጅ ቆሟል። ዛሬ ወደ ኢየሱስ ክርስቶስ እንድትመጡና እንድትበረታቱ እነግራችኋለሁ። እግዚአብሔር አምላክ የደከሙትን ይፈልጋል። እግዚአብሔር አምላክ ለጠፉት ትልቅ ቦታ አለው። ሰዎች ቦታ እየሰጧችሁ አይደለም። ሰዎች እያገለሏችሁ ነው። ኢየሱስ ግን ይፈልጋችኋል። የእግዚአብሔር ቃል ሲናገር እናንተ የተጠማችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ ዛሬ ከመከራችሁ ሁሉ ሊያሳርፋችሁ ኢየሱስ ክርስቶስ እየጠበቃችሁ ነው። ሸክማችሁን እንድትሰጡት ይፈልጋል።
ጭንቀታችሁን በሱ ላይ አራግፉት። ከሕይወት ውሃ በነፃ ሊሰጣችሁ ይፈልጋል። ማንም የተጠማ ቢኖር ወደ እኔ ይምጣ እንዳለው እባካችሁ ይህንን ጥሪ ተቀብላችሁ ወደ አባታችሁ ወደ ኢየሱስ ክርስቶስ እንድትመለሱ ማንቂያ ደውል ይሁናችሁ። ምናልባት ልክ እንደኔ በግራ መጋባት ውስጥ ያላችሁ ካላችሁና እኔ በነበርኩበት አይነት ሁኔታ የነበራችሁ ሰዎች ካላችሁ እውነትን ፈልጉ። እውነት ነፃ ያወጣችኋል። እውነት ኢየሱስ ክርስቶስ ነው። ሃይማኖት አይደለም፣ ሁኔታ አይደለም፣ ሰዎች የሚሉት አይደለም። እውነት ራሱ ኢየሱስ ክርስቶስ ነው። የእግዚአብሔር ቃል ሲናገር የመዳን ቀን አሁን ነው ይላል። ወገኖቼ እጃችሁን ለኢየሱስ ክርስቶስ ዘርጉ። መመለስ ይሁንላችሁ። በዚህ ምስክርነት የተሰማችሁ በኮሜንት ላይ አጋሩ። ተባረኩ።